በርቺ። ወላሂ ሁለተኛ እንደግሳለን ጥምቀት ላይ ማለት ነው ኢንሻአላህ። በቃ እኔ አሁን ቀጭን አምሮኛል። በቃ ቀጭን 60 ኪሎ መግባት አምሮኛል ጋይስ። 60 የእውነት ግን 60 ምደርስ ይመስላችኋል? ከ72 ተነስቼ ትደርሻለሽ። ወይኔ 60 የነበርኩ እንደሆነ ታውቂያለሽ። በጣም ቆይቷል። ልጆቼን ከወለድኩ በኋላ ራሱ ወደ ስራ ስመለስ አራስ ቤት ግሪንቲ እየጠጣው ምናምን ሆዴና ስሬ 63 ኪሎ ነበርኩ። ማሻአላህ በቃ የመጨረሻ ማስታውሰው ትንሽ ኪሎ የነበርኩት 63 ነው። አሁን 72 ነኝ። ዳይት ከመጀመሪ በፊት ኦክቶበር 22 ስመዘን 72 ኪሎ ነኝ። መሆን የምፈልገው 60 ነው። አይ አሁንም በርቺ ትደርሻለሽ። 10 ኪሎ 10 ኪሎ ነው መቀነስ የምፈልገው። 12 ኪሎ ነው መቀነስ የምፈልገው። 60 መሆን የምፈልገው። ኧረ 10 ከተነሳ ራሱ በቃ ኢንሻአላህ 62 አራው 12 ቀነሰ 62 ከገባው ጋይስ ምንም አልፈልግም። አይስዌርቱ ጋር ራሱ ቀላል አይደለም ወላሂ። መወፈር በጣም ቀላል ነው፣ መክሳት ነው ከባዱ። ለመወፈር አንተ ዝም ብሎ ያገኘውን ይክተት። መወፈር ፈልገው ደግሞ አይሳካላቸውም አሉ። አንቺዬ እነሱ ምን ፈልገው ነው ግን በጣም ነው የሚያናድዱኝ። ለመወፈር ምን እንብላ ሲሉ ደሜ ነው የሚፈላው። ሰው ለመክሳት እንዲየተሰቃየ እነሱ መወፈር ያምራቸዋል። እስኪ ውፍረት ምኑ ያምራል? ግን እኮ ደግሞ ትንሽ መወፈር ያለባቸው ሰዎች አሉ በጣም የከሱ። እሱማ በጣም አጥንት ከሆኑ ያስፈራል እኮ። አሁን እነሱ ደግሞ ይፈልጋሉ መወፈርና ለዛ እኮ ነው። ይኸውልሽ እስኪ ወፍራምም ልብስ አያምርበትም፣ ቀጭንም በጣም ቀጭን አጥንት የሆነ ሰውም ልብስ አያምርበትም፣ በጣም ወፍራም የሆነ ሰውም ልብስ አያምርበትም። አዎ መካከለኛ ሰው ነው የሚያሳምረው። አው ሁሉ ሸይ ወሰጥ ኸይር። አይዋ እውነት ነው። ሁሉ ነገር መሀል ላይ ነው ጥሩ። አዎ ግን ዓለም ለመግዛት እየተሯሯጠ ነው። እኔ እኮ መርፌ እኮ አለ እኮ መርፌ እኮ ወጋ እኮ ባንዴ ከሳለሁ። ግን ታይ እዚሁ ሩጪ፣ ግቢሽን ሩጪ። ወላሂ እንትን ኧረ ቤታችን እንትን አለው ፍሪ ጂም አለው። አፓርትመንታችን ቪላ ኮምፓውንድ ነው እና ፍሪ ጂም አለው። በነፃ ጂም አለው የራሱ የኮምፓውንዱ። እኔ እንደዛ ስንፍናዬ ነው። ቤት ውስጥ ራሱ እኮ ገዝቻለሁ አዚዛ ማሽን። በቃ እንደዛ ይኸውልሽ አይሽ የመሮጫ ማሽን አለኝ፣ ባይክ አለኝ፣ ደረጃው አለኝ፣ የወገቡ አለኝ። እንደገና እዚህ ጋር ደግሞ የማሳጁ ሁሉንም አሟልቼ ገዝቻለሁ። ማሻአላህ። አይ እንደዛ ከሆነ ምን ነው እናቴ ከመርፌ ጋር ላንቺ መርፌ አይሆንም። ቶሎ ያከሳላሉ ላይ የምትወጊው ቶሎ ያከሳላሉ። በቃ ባንዴ ነው ሽንቅጥ የምትዩ። አይ አንቺ ትንሽ ምግቦችን ታስተካክያለሽ፣ የቤትሽ ትሮጫለሽ። በቃ 10 ኪሎ ትቀንሻለሽ እያየንሽ። እንዳፍሻል ሌላ ምንም አልፈልግም። እሺ ያዝዘኝ። ዋትስአፕ መልዕክት አሁን አስቀምጬልሻለሁ። የምትችይ ከሆነ ልጥራቸው። እሺ ጥሪያቸው ምንም ችግር የለም። ሀቡ መርቂ ያለ እጣን ይመረቃል እንዴ? እጣን ይሄ ፋየር አለርሙ እኔ ክፍል እየጮኸ ሲያስቸግር እኔ ክፍል እጣን ማምጣት ትታለቻለሁ። ላይቭ አይታይም እንዴ ጋይስ? ለሰው እስቲ ሪፖስት አድርጉት ላይቭን። ኮፒ ሊንክ ሪፖስት። ለምን ሰከንድ አካውንት ላስገባው ስል አልታየኝም ላይቭ። ስሜን ጽፌ ነው ያገኘሁት። ምንድነው ራሴን የያዘኝ ጋይስ? ቡናውን ቆይ በደንብ ልጠጣበት። what the name of your diet? እኔ እንጃ ስሜ። እኔ ዳይቶች ስም አላቸው አሉ፣ የኔ ስም የለውም። አንዲት ኒውትሪሽኒስት የምትሰጠው የዳይት ፕላን ነው እና አይ ዶንት ኖ what the name ልጠይቅ እንዴ ስሙን
እኔ አልከፈልኩም። 5000 ብር ነው ዳይት ፕላን የሚከፈለው። እኔ አልከፈልኩም። ብሌን ናት። በምኒ ናወቅሻት ሞልቃቃዋ ጥፍሯ ረጅም እሷ ለመክሳት እሷ ጋር ተመዝግባ 5000 ብር ከፍላ የተሰጣትን ዳይት ፕላን እሷን ቢ ፕላስ እኔም ቢ ፕላስ ስለሆንኩኝ ደማችን አንድ አይነት ስለሆነ ሰታኝ ነው። የቤት ትኬት ፈልጌ ነበር። ኦኬ አሁን ሁላችሁም ልንገራችሁ 28 ዴይስ ፕላን ኖ 28 ዴይስ ናንስቶፕ አይ ቲንክ አይ ዶንት ኖ 3 months. You have to drink a lot of water, otherwise you will have headache. That's why I'm having headache, because I'm not drinking that much water like before. Before I used to drink like almost 3 liters a day. እኔማ ሰሞኑን ከላይፍ ከጠፋው ጋይስ ሆስፒታል ገብቼ ነው መሆን ያለበት። እሺ እንትን በዚህ ዳይት ምክንያት ማለት ነው። ከዚህ በፊትም ይኸውልሽ አዚዛ ዳይት ጀምሬ አዙሩ ጥሉኝ ሆስፒታል ገብቼ ጊሊኮስ ተሰጥቶኝ ከዛም ባሌ ተቆጥቶኝ ነው ኖርማል ምግብ የጀመርኩት። እና አሁን በኖርማል ክሽ አንቺ በኖርማል ነው መግሳት ያለብሽ። ስፖርት እየሰራሽ ራስሽ ሰላጣ ምናምን እየበላሽ እንጂ ሌላ ነገር አትውሰጂ። አሁን ታመምሽ ማለት ይሄ ህዝብ እንዴት ይሆናል? ሳምንት ብትጠፊ ይሄ ህዝብ እንዴት ይሆናል? እሰቢለት ለዚህ ማህበረሰብ ለማህበረሰብ እሰቢለት። አላህ ይጠብቀን እንግዲህ። አራቢ አረ አክሳኝ ሌላ ምንም አልፈልግም። ልክሳ አረሃቡ በርቲኝ የማለው። እሺ ስንት ኪሎ ነሽ አንቺ የምታጽናኑኝ? አሁን ስንት ኪሎ ናችሁ ነው እናንተ የምታጽናኑኝ? ከኔ ባሰ ሰው ነው እኔ ማጽናናት የሚችለው ከ72 የሚበልጥ እናንተ እኮ እንደዚህ ያው አዚዛ አጽናኝ ነው ከ72 ኪሎ ታነሽ። አይዞሽ በይ አይዞሽ 68 ነኝ አለች አንዱ 53 57 እና 53 57 ሆናችሁ እኔን 72 ኪሎ ሆኜ ልታጽናኑኝ አትችሉም። እኔን ሊያጽናናኝ የሚችለው ከኔ ባሰ ሰው ነው። ለምሳሌ አንድ ሰው ችግር ላይ ለምሳሌ እኔ 1 ሚሊዮን ብር ዕዳ ቢኖርብኝ እኔን ማጽናናት የሚችለው የ2 ሚሊዮን ብር ዕዳ ያለበት ሰው ነው። አይዞሽ እኔም አለው ይኸው የ2 ሚሊዮን ብር ዕዳ ተሸክሜ እየኖርኩ ነው። ትኖሪያለሽ አይዞሽ ይባላል እንጂ ከኔ በኪሎ የሚያንስ ሰው እንዴት ነው አይዞሽኝ እኔም አለው የሚለኝ? እኔ 76 ነኝ። አሁን አንቺ ታጽናኛለሽ። አውቃችሁ እየጨመራችሁ አሁን 78 50 84 90 ማለት ጀመራችሁ። ጉድ 30 አለ 30 የኔ ልጅ ነው የ9 ዓመት ልጅ። ኧረ ውሸታቸውን ነው፣ ዝም በያቸው። አውቀው ነው። እቺ ሴት ማለት ነው ይኸውልሽ አዚዛ፣ ይህንን ፕላን ያወጣችሁ ሴት አሁን እየተከፈላት ነው የምትለው ሰዎችን እንዲከሱ የምታሰለጥነው ስፖርት ሳይሆን ዳይት ፕላን ጽፋ የምትሰጠው ምን የምትለው እሷ በከሳችበት መንገድ ማለት ነው። እና ከስንት ኪሎ እንደቀነሰች ብታይ አታምኝም። ከ115 ኪሎ 71 ኪሎ ገብታለች። 115 ኪሎ ነበረች፣ አሁን 71 ኪሎ ናት። ኢንስታግራም ላይ ታዋቂ ናት። ኢትዮጵያ ውስጥ ነው የምትኖረው። እና እሷ እኔ 73 አለች። ቲጂ አውቀሽ ነው ቲጂ። እና እሷ ከ115 ኪሎ 71 ኪሎ የገባችው ይህንን ዳይት አሁን እኔ የማደርገውን እሷ ያደረገችው ማለት ነው አርጋ ነው የከሳችው እንደዚህ። ከዛ ከስታ በቀላሉ እስኪ ሄድ በይበት ይወራል አይወራል። ለምሳሌ ጠዋት በባዶ ሆድ ተነስቶ ዝንጅብል፣ ኪያር እና ተልባ ሶስቱን ፈጭቶ በውሃ መጠጣት ባዶ ሆድ 16 ሰዓት ጾመሽ ማለት ነው። አሁን እኔ 16 ሰዓት ነው ሁሉ የጾመው። 16 ሰዓት ማለት በኢትዮጵያ ከምሽቱ 12 ሰዓት ጀምሮ እስከ ጠዋት 5 ሰዓት ድረስ በኢትዮጵያ መጾም ማለት ነው። ወይም በሳዑዲ ምን ሰዓት ስታል ማግረብ ሰዓት ስታ እስከ ነገ 11 አይደክም ስለምታወሪ ገስት ላይ አፕል ይቻላል። ስለዚህ ማታ ጌም እየተጫወትኩ ሲርበኝ አፕል ከተፍ ያመጣለው፣ ኦሬንጅ ያለውን፣ ዋተርሜሎን ቤት ውስጥ ያለውን እነዚህ ይቻላል። ሌላ ምግብ ነክ ነገር ግን መብላት አይቻልም። በእነሱ ራሴን እንትን እላለሁ፣ በእነሱ ራሴን ያጽናናለሁ። ከዛ ጠዋት ይህንን ከጠጣሽ በኋላ የተፈጨውን 30 ደቂቃ ቆይተሽ ነው ቁርስ የምትበይው። ከ30 ደቂቃ በኋላ ቁርስ ምንድን ነው? ወይ ኦትስ
ይሄ አጃ شو بالعربي اوتس ገብስ እንትን አጃ በአማርኛ አጃ አጃ ማፊ ገብስ ነው ያለው። አጃ ማፊ ይህ ረመዳን ላይ ሾርባ ስንሰራ በቆቆሮ ሾርባውን ለማወፈር ምን ጨምረው የለም እሱ እኮ ነው አጃ። ሹፎን አጃ አይደለም ግን አጃ ግን አይደለም ገብስ ነው። እሱ ገብስ ነው እንዴ? አዎ ሾርባ ስንሰራ ሾርባውን ለማወፈር በቆቆሮ የሚሸጥ የምንጠቀምበት እሱ እንትን ነው እንዴ ጋይስ? ገብስና ከገብስ ከስንዴ ከበቆሎ ነው የሚሰራው። እሱን እንግዲህ አንቺ ነሽ አንብበሽ እንገናኝ እና እንትን በፍጹም ስንዴ ነክ ነገር መብላት አይቻልም። በፍጹም ሩዝ መብላት አይቻልም። ቡኒ ሩዝ ብቻ እና ከዛ ከ30 ደቂቃ በኋላ የገብስ ዳቦ ቁራሽ የገብስ ዳቦ ካለሽ በሱ እንቁላል ደግሞ ነጯን ብቻ ቢጫውን አውጥተሽ ቢጫው ያወፍራል። ነጯን ብቻ በስፒናች ምንድን ነበር በሰባነህ ከእንቁላል ጋር መተሽ ከሁለት እንቁላል ጋር ሰባነህ ግን ቢጫ አይቻልም። ነጯ ብቻ ውሃዋ መተሽ በግማሽ የገብስ ዳቦ መብላት። ከዛ በቃ ምሳ ደግሞ ከሰዓት ራት አይቻልም። ምሳ ደግሞ ሰላጣው ላይ አንዳንድ ቀን እች የምታክል ዶሮ ዘይት ሳይነካው በእንትን ተጠብሶ ግሪል ተደርጎ ዘይት ሳይነካው ይሄ ግሪለር ካለሽ ግሪለር ከሌለሽ ኦቨን ከተሽ ደረቁን አንዳንዴ ይፈቀዳል ሰላጣው ላይ። አንዳንዴ ደግሞ አሳ ይፈቀዳል። ቀን አለው የተጻፈበት በዛ ቀን። አሳ ደግሞ ሳልመን ኦሬንጅ ከለሩ ካሮት የሚመስለው አሳ አለ። እሱ ምንም ዘይት ምንም ሳይነካው ተጠብሶ በግሪል ተደርጎ እሱን በሰላጣ መብላት። እንደዛ ብቻ ነው። ሌላ ዳቦ አይፈቀድም። ምንም አይነት ጣፋጭ ነገር ወደ አፍ ማስገባት አይፈቀድም። እዚህ ጋር የመዳም ቅመሞች ጥንቃቄ አድርጉ። እናንተ ይሄንን የጉልበት ስራ እየሰራችሁ ይሄን ዳይት አደርጋለሁ ማለት አደጋ ነው በጣም። ቅድም እየነገርኳቸው ነበር። እናንተ ያገኛችሁትን ብሉና ሀገራችሁ ውስጥ ገቡ ትከሳላችሁ። ስራ እኔ ማዳም ቤት እያለሁ በጣም ነበር የምበላው። ወላሂ በጣም ሩዝ ነሽ ዶሮ ነሽ አልመርጥም። ጉልበት እንዲሰጠኝ ለስራው ወይም ሲያገቡ አብልተው ቤት ሲቀመጡ የዛ ጊዜ ዳይት ያደርጋሉ እንጂ አሁን ዘመነ ጠግረራ ነው። እናቴ ዝም ብላችሁ ስራችሁ ይስሩ። አው ኢንስታግራም ላይ ፖስት አደርግላችኋለሁ። ኢንስታግራሜ አይ ስዌር ቱ ጋድ አይ ፕሮሚስ ውዶቼ፣ ኢንስታግራሜን ፎሎ አድርጋችሁ ጠብቁኝ። ኢንስታግራም ላይ እየሰራሁኝ ቪዲዮ ስሰራ ቪዲዮ ቀርጬ ልክላችኋለሁ። ከዛ ለውጤን እያያችሁ አሁን ዘምታ ታዲያ ፖስትላችሁ ለባለ ትዳሮች ኢትዮጵያ ውስጥ ለምትኖሩ ውጭ ሀገርም ሆኖ ግን በራሳችሁ ቤት ለምትኖሩ ለመዳም ልጆች አይደለም። መዳም ቤት እየሰራችሁ ፎቅና ምድር እያጸዳችሁ አትችሉትም በፍጹም። እኔ ቁጭ ስለምል ነው ቤት ውስጥ ሆንኩ ነው። ኤኒታይም ቢያዞረኝ ቢደክመኝ ብድግ ብዬ መተኛት እችላለሁ። እና አደራችሁን። ማነው ስምሽ? ኢንስታግራሜ ሀቡ ይኸው ባዮዌ ላይ እኮ አለ ሊንኩ፣ የኢንስታግራም ሊንኬ። እስኪ ስንት ደረሰ? 50 ሺህ ያስገቡትና 50 ምስኪኖችን አበላለሁ ብዬ ቃል ገብቻለሁ። 50 የጎዳና ተዳዳሪዎችን ምሳ አበላለሁ ከዕፀ ገበታ፣ እንዲሁም ከምስር ባልትና ሁለቱን እናቶች ለማበረታታት ዕፀ ገበታም ምስር ባልትናም ብቻቸውን ልጆች የሚያሳድጉ እናቶች ስለሆኑ እነሱን ለማበረታታት ከነሱ ነው ማረገው። ከምስር ባልትና ደግሞ ለ50 እናቶች የባልትና ውጤት እሰጣለሁ። ይሄን ቃል ገብቻለሁ። 50 ሺህ ሲገባ አሁን 49600 ነው ጋይስ። 400 ሰው ይቀራል። 400 ሰዎች ገብታችሁ ፎሎ አድርጉት ኢንስታግራሜን። ሊንኩ ባዮ ላይ አለ። ወይም ሀቡ ብላችሁ ኢንስታግራም ላይ ገብታችሁ ሀቡ HABU ብላችሁ ጽፉ ታገኙታላችሁ። ፎሎ አድርጉት። እንዲሁም ቪዲዮ ፖስት አደርግላችኋለሁ። ቪዲዮ የዳይት ፕላን ቪዲዮ ኤቭሪዴይ እየቀረጽኩ ፖስት አደርግላችኋለሁ። ትንሽ ሙዴ እስኪመጣ እየጠበኩ ነው። ልጅቷ መታለች። አቡዬ ቆይስኪ ላኪልኝ እንድስባል። እኔ ራሴ አላቃትም። ኦኬ ቆይ ቴንክ ዩ ሃና። ሜምበራችሁን አድቱ ጋይዝ። አቡዬ እንድታግዥኝ እፈልጋለሁ። የገንዘብ አይደለም እሺ። ብዙ ልጆች እየጻፋችሁ ነው ችግር ላይ ነኝ ገንዘብ አይደለም እያላችሁ አስገባችኋለሁ። አንዴ ኢንስታግራም ይልጻፍ
ወይኔ ሀና እያቁላላች ነው። ወይኔ የሆነ ነገር እያቁላላች ነው። ሸተተኝ። ብስሚላ አሁን ይርብሻል። ልኬልሻለሁ። በቀደም ቤቱ ድግስ ቤት ነበር የሚሸተው ስጋ ወጥ ሰርታ። ከዛ እነሱ ሲበሉ እኔ ወይኔ እያልኩኝ ሁሉም ሲበሉ ባለቤቴም ልጆቼም ሀናም ሲበሉ እኔ ብቻ ሰላጣዬን ይዤ ብቻዬን ምኖር ቢሆን ኖሮ ማንም ምግብ አያሸተኝም ነበር። ግን ብቻዬን አልኖር። ምን ይደረግ? አይዞሽ ትዕግስት። ይሄ እንግዲህ ፈተና ነው። ይሄ ራሱ አንድ ፈተና ነው። ጾም ማለት እኮ ነው በቃ። አሁን በረመዳን ጾመሽ ሰው ፊት ለፊትሽ እየበላ ማለት ነው በቃ። ፈንዲሻዬ ጉዳይ ያለኝ መጥቻለሁ ማሬ። መቼም ሀቡ ቤት ስገኝ የኔ ጓደኞች የሆነ ነገር አለ ነው የምትሉት። አዚዛን ፎሎ ያላረጋችሁ ካላችሁ ፎሎ አርጓት። የምትገኘው በሳውዲ አረቢያ ነው። ሁሉን ነገር ትይዛለች። ልብስ አዚዛ የባልትና ውጤቶችን አትይዥም እንዴ? እነ ሽሮ በርበሬ ምናምን አትይዥም? አለኝ ማሬ። እዚህ መደርደር ስለማልችል ነው እንጂ አለ። የተላጃ ውስጥ ነው የማስቀምጠው ሽሮና በርበሬ እንጂ ይልሻውን የጤፍ ዱቄት፣ ዳቦ ቆሎ፣ ገብስ ቆሎ አለ። ሁሉ ነገር አለ ሀቡዬ፣ እኔ ጋ ሁሉ ነገር አለ ማለት። የባልትና ውጤቶች የምትፈልጉ ቤት ድረስ ትልክላችኋለች። ሽሮ በርበሬ ቢያምራችሁ፣ ድርቆሽ ቢያምራችሁ፣ ሁሉ ነገር፣ የፀጉር ቅባቶች፣ ፀጉራችሁን ለመንከባከብ ሁሉ ነገር አለ። ማር ይታየኛል እዛ ጋር። ማር ነው አይደል የሚታየኝ? አዎ ማር አለኝ። ሁሉ ነገር የሚፈልጉት የመዳም ቅመሞች የሚፈልጉት ሀቡዬ ሁሉን ነገር እኔ አቀርብላቸዋለሁ። የሚገርምሽ ነገር ብዙዎቹ ዱባይ መስላቸው ነበር እና ባለፈው አንቺ ቤት ገብቼ ከዱባይ ነው እስካሁን ድረስ ጠለባት የመጣልኝ። እዚህ ሳውዲ አረቢያ ላሉ ቤተሰቦቻቸው ከዱባይ ነው። እኛ ዱባይ ያለሽ ነበር የመሰለን እና ሳውዲ አረቢያ ከሆንሽ ብለው ለቤተሰብ ብዙ ነገር ጠልበውኛል። በዚህ አጋጣሚ ሳላመሰግንሽ አላልፍም። አሁንም ሳውዲ አረቢያ ብርድ፣ በጣም ኃይለኛ ብርድ ይመጣል። በአመት አንድ 3 ወር አላቸው ይመጣል። እኛ ጋር አሁን ጀምሯል። ደግሞ የሚገርምሽ ሪያድ ከዛ ወደዛ ርቀት ያሉ ሀገሮች ተልጅ ነው የሚሆኑት። አጥንት ገብቶ ነው ብርዱ የሚሰቀስቀውና ልብስ ያስፈልጋቸዋል፣ ሹራብ ያስፈልጋቸዋል፣ ጃኬት ያስፈልጋቸዋል። ታውቂያለሽ እህቶቻችን እንዳለ በዛ ነው እንዳለ የተሰገሰጉት። ከተማ ያሉት እንኳን መዳሞቻቸው የሚገዙላቸዋልና ልብስ ማዘዝ የምትፈልጉ ቀርማችሁ ሩቀት ቦታ ያላችሁ ቀርማችሁ ብሩን በአካውንት ታስገቡልኛላችሁ። እኔ ደግሞ በስነ ስርዓት እያሳየኋችሁ በዋትሳፕ ገዝቼ እልክላችኋለሁ። ወይ ቤታችሁ ድረስ ወይም ደግሞ መዳማችሁን አናግሬ ለመዳም ቅርብ የሆነ ቦታ ድረስ እልክላችኋለሁ ማለት ነው። ሁለት አማራጭ ነው ያለው። አንድ ቤታቸው ድረስ ማድረስ፣ ቤታቸው አሁን ካምፓውንድ ከሆነ ምናምን መግባት አይፈቀድም። ገብቶሻል ሀቡዬ? እንደዛ ከሆነ ደግሞ መዳሞቹን ራሴ አናግሬ እዚህ ቦታ ብለሽ ላኪው ይሉኛል፣ እልክላችኋለሁ ማለት ነው። እና የምግብ የባልትና አይነቶችም አሉኝ። ልብስም በሚፈልጉት መልኩ ሻንጣ አዘጋጅላችኋለሁ። በጣም ጥሩ። ካልሲዎች ምናምን ጃኬቶች አሉሽ ለብርድ የሚሆናቸው? አሁን አሉኝ። አሁን ወቅቱ ብርድ ስለሆነ ወደ ሱቅም የሚወርዱት የብርድ ልብሶች ምናምን ናቸው። ሹራብ፣ ካልስ ምናምን፣ ሻርፖች እነሱን አመጣለሁ ማለት ነው። በጣም ጥሩ። ስለዚህ ግዙና ልበሱ፣ ጤናችሁን ጠብቁ። ካልሲዎች፣ ጃኬቶች ምናምን ለብሳችሁ ብርድ እየመጣ ስለሆነ በተለይ እህቶቻችን በእግራቸው ይሄዳሉ። ጫማ አይለብሱም፣ ሹራ አይለብሱም። ቅዝቃዜው ቀጥታ ወደ ማህፀናቸው ነው የሚሄደው። ከዛ ታመሙ የምንሰማው ለዛ ነው። ሳውዲ አረቢያ እንደ ሙቀቱ ሲበርድም በጣም ነው የሚበርደው። እኔ ከዚህ በቀደም ስትለኝ ይበርዳል በጣም ስትለኝ ሳውዲ ብርዱ ሲመጣ ይበረሰ ያረጋናስ አረብ ሀገር ሲበርድ ላይኪን ማህል የሚባል አይደለም ምናምን እላት ነበር። በጣም አደጋ ነው፣ በሽታ ነው የሚለቅብን። ሀቡዬ ሲገርም የሙቀት ሀገር ደግሞ ብርዱ ሰውነትሽም አይችልም። ማሬ የሚወትሽ ነው። ከኳታር አይበልጥም። አይኖ ካታርም በጣም ይበርዳል። ብርድ ሲመጣ በጣም ይበርዳል። እኔ የማስታውሰው ኮንትራት ቤት እያለሁ ሴትዮ የሆነ ወፍራም እንደ ጫማ አይነት ካልሲ ትገዛልኝ ነበረ። ትዝ ይለኛል። በጣም ሲበርድ ቱታ፣ ወፍራም ቱታ ምናምን አደርግ ነበር። ይበርድ ነበረ በጣም። እንዴ
እንዴ ከኳታር እዚህ እኮ ይተልጃል። ተልጅ እኮ ይሆናል፣ በረዶ ይሆናል። ተልጅ ኖሮ አያውቅም እኛ ጋር። ተልጅ የሚሆንበት ጊዜ ያለ ሳውዲ አረቢያ የሆኑ ቦታዎች አሉ። በቃ አይዘንብ ተልጅ ነው ይዘንባል። ይኸውልሽ እንደ አሉ ከተማዎች ልክ እንደ ኢትዮጵያ በጣም ብርድ ሆኖ ከዓመት ዓመት ዝናብ የሚዘንብባቸው ሀገሮች አሉ። አሁን እኮ ጤፍና ቡና ተከሉ። አቡዬ ወላሂ በይ ወላሂ። ሰላም አለይኩም አብዬ። አውዲማ ተኝ ኢትዮጵያ ሆናለች። ህዝቤም እንዳለ እዛ ነው ያለው በባህር እየገባ። አዎ ይቺ ናት ልጅቷ። እሺ አይሰማም? ይሰማል። እንዴት ነሽ እናቴ? ሰላም ነው አልሐምዱሊላህ። አለን። ምንድን ነው የገጠመሽ? ሰዓዲያ ዕቃ አዝጃት አሁን ስልኳን ዘጋች ተቀብላ። ሰዓዲያ ከሚሴ እኮ ቲክቶከር ናት፣ ዩቲዩበር ናት፣ ፌስቡከር ናት፣ ምንድን ናት? ሰዓዲና አሊ ይላሉት ይበላ እንትናቸው ሰዓዲና አሊ። እኔ እኮ ዩቲዩብ አልከታተልም። እስኪ ልያቸው ሰዓዳና አሊ ልግባ ዩቲዩብ ላይ ዩቲዩብ ላይ ገብቼ ሰዓዳና አሊ ብዬ ልጻፍ? አዎ ይወጣልሻል። ጻፊ ገና ሰዓዳ ብዬ ሰዓዳና አሊ የሚል ወጣልኝ። 186,000 ሰብስክራይበር አላቸው። እነዚህ ናቸው። ሰዓዲ ኤንድ ሰዓዲና አሊ እነዚህ ናቸው። አዎ እሺ የት ተገናኛችሁ? በዩቲዩብ ነው የምታውቂያቸው? እንዴት እዚሁ በቢላ ላይ ነው። ኦኬ በዩቲዩብ አየሻቸው። ከዛ ስልካቸውን ከየት አመጣሽ? አነሳው ተንት ላይ አንስቼ ደወልኩላት። ከዛ መጅልስም ሀይጋ ምናምን አዘዝኳት። እሺ ግን የሰው ስም ስለሆነ ቪዲዮ ማብራት አለብሽ። በቪዲዮ ይሰማል። ቪዲዮ ማብራት አለብሽ። እሺ ታወቅኩበት። አባባለሁ አሁን ይጋብዝሻለሁ። እሺ ቆንጆ ታውቂው ገባ ኢንቫይት አድርጌሻለሁ። ቪዲዮ የሰው ስም ስንከስ ግዴታ ቪዲዮ ማብራት አለብሽ። አይ አቡዬ አልበራም ማሪ ሲል ከዛ ቤቴንም ሄዳ ለክታ ታይም እንደገና ቪዲዮሽን አብሪ። አይታይም። ሴቭ የሚለውን ነክተሻል? እሺ ቆይ ሴቭ የሚለውን ካነካሽ ለኛ አይታየንም። አሁን ትታያለሽ። ውዶች 1000 አልሞላትም ለምትል 200 ብቻ ነው። እንደ ድሮ ቪዲዮ ለማብራት 1000 ፎሎ ቀርቷል። 200 ፎሎ ያለው ሰው ቪዲዮ ማብራት ይችላል። ቲክቶክ ተቀይሯል። እሺ እናቴ ቀጥይ። እና አዝጃት ቤቴንም ሄዳ ለክታ ቪዲዮ አለኝ የለካችው ቤቱን የላኩበትም አለኝ ሪካርድ የተደጋገግንበትም አለ። አሁን እንደገና ዘጋች ስልኳን። እሺ ኮሜንት ላይ የታወቁ ሌባ ናቸው የምትሉ ሌባ ከሆኑ ለምን አላሳወቃችሁም ለህዝቡ? ሌባ ከሆኑ ለምን አልነገራችሁትም? እንዳታዝ ሰው ከተበላ በኋላ ሌባ ናቸው የምትሉት ምንድነው? ማንም ኃላፊነት የሚሰማው የለም? ሌብነታቸውን ያወቀ ቪዲዮ የሰራ ለህዝቡ ያሳወቀ ህዝቡን ለማዳን የሞከረ የለም? እሺ መጀመሪያ ከጨለማ ውጪ እናቴ፣ ጨለማ ላይ ነሽ እኮ አትታይም። በዛ ላይ ካሜራውን ቆርጠሹ ቅንድብሽ ብቻ ነው የሚታየን። ብርሃን ቦታ ላይ አዎ እንደሱ እና አስተካኪ ሰው ሲነግረው ተነግሯቸዋል። ሙቤ ሚዲያ ተናግሯል። እሺ ሙቤ ሚዲያ ሲናገር አልሰማሽም? ተናግሯል ማለት በላይ ቪዲዮ ሰርቷል ጋይስ። ታፊት ነው የላኩላት ታፊት ነው። እሺ ውዴ ይኸውልሽ በስተክክል ቁጭ በይ። እያየንሽ አይደለም። ስልኩን ማስቀመጥ ከቻልሽ አስቀምጪው፣ ካልሆነ ደግሞ ይኸውልሽ ስልኩን ስትይዥው እንደዚህ ያዥው። አየሽ? እንደዚህ ፊት ለፊት። እሺ ይሰማሻል? አዎ ይሰማኛል። እሺ እንትን አንቺ ስለነሱ ማንም ሰው ሲናገር አልሰማሽም?
እኔ አሁን ተላኮ ወዲህ ነው የሰማሁት ሚዲያ ላይ እንደዚህ በልታናለች እያሉ ተዛ ብዙ ልጆች አሉ። እኔ ደግሞ ጎረቤት የጋሉ ባባ የምትባላለች እሷ ጋር ሂዳ ለከታልናለች። እኔም ቤትም የሷንም ቤት ራሱ የለካችሁ ቪዲዮ አለ። ሪካርድ የተደረገ ነው ብር የላኩበት ሁሉም ማስረጃ አለኝ። እሺ ቆይ አንዴ እስኪ ሙቤ ሚዲያ አናግሯቸው አንሰጥም አሉ። የማንን? አንቺ ከኔ በፊት ሌላ ቦታ ሄደሽ ነበር? ከዚህ በፊት ሌላ ሰው? እኔ ገና የመጀመሪያ ጊዜ ነው እንትን ላይ ተወጣ ገና የመጀመሪያ ነው። እሺ ቆይ ሙቤ ሚዲያ የሚባለው ልጅ ቪዲዮ ሰርቶባቸው መስራቱን አላየሽም? ተኋላ ነው ያየሁት። እሷን የተረፈውን ብር ላኪና ልውሰጂልሽ ስትለኝ 41700 ልኬ እንደገና በሳምንቱ አየሁት ሙቤ ሚዲያ ላይ ለጥፈዋት። ኦኬ ስለዚህ አንቺ ስንት ብር ነው የተበላሽው በሷ? እሺ ለምንድን ነው ስልክሽን ማታስተካክሉ? ለምንድን ነው ቅንድብሽን 6800 ብር ነው አሁን እሷ ላይ የላኩላት። እህቴ ትሰሚኛለሽ ማሬ? ስራሽን አቁሚና ይሄን ድል ከወጣሽ መልሰሽ አትገቢ። ስራሽን አቁሚና 10 ደቂቃ 15 ደቂቃ ብቅ በይ። እኔ ብቅ እንዳልኩት ሰውን ዘረፉኝ እያልሽ እየተናገር አንቺ ሳትታይ አይሆንም። እኔ እና እሷ ፈጠን አንቺ ከቀንድም በላይ ሆነሽ። ስለዚህ ቆም በይና ስራሽን አቁመሽ በደንብ ታይ። አሁን እታያለሁ። ቀረብ በይ ትንሽ ቀረብ አይዞሽ ቀረብ አንቺ ያስገባሽው ገንዘቡን በማን አካውንት ነው? በማን አካውንት ነው ያስገባሽው ገንዘቡን? እና እንደዛ ነው። አሁን ተኋላ እንደዚህ ብዙ ልጆች አሉ የተበሉት። እኔ ኋላም ብዙ ልጆች አሉ አሁን ተታች። እሺ አንቺ በማን አካውንት ነው ያስገባሽው? እኔ ያስገባሁት በሰዓዲያ። በራሷ በሰዓዳ? አዎ እሷው ልካሊ በሰዓዲያ ነው። ሰዓዳ። እሺ ያናገርሽው መጀመሪያ በማን ነው? መጀመሪያ እሷ ነው ሰዓዳ። እሷ ነው ያናገርኩት። ሰዓዳ ዩቲዩበሯ። ኦኬ ባሏ ዝም ብሎ አብሯት ዩቲዩብ ይሰራል እንጂ ቢዝነሱን የምትሰራው እሷ ብቻ ናት? እሷ ብቻ ናት ቢዝነሱን የምትሰራው? ባሏ ዩቲዩብ ላይ ብቻ አብሯት ይቀርጻል እንጂ ቢዝነሱ ላይ የለበትም? አይሰማኝም አቡዬ። ስልክሽ ታፍኖ እኮ ነው። ስልክሽን በቂጡ ቁጭ ካረግሽው ማይኩ ይታፈናል። እኔ ቁጥሯን አነሳሁኝ፣ ደወልኩላት። ቤቴን ሂደሽ መለካት ትችያለሽ ያልኳት ተዋናለችኝ። ሂዳ ለክታ ላከችልኝ። ተሳሰብን። የተሳሰብንበትም የተጣጣፍነውም አለ 229,020 ብር ሆናለችኝ። 66,800 ብር አስገባሁላት 3 ጊዜ። የአንደኛው አሁን ተኋላ ነው ባስገባሁኝ ለወስዲ ነውና ቀለም ብቻ ነው የቀረው። ሁሉንም ዝጊት ትለኝ። አሁን ሁሉንም አልዘጋም ትታደርሽ እሰጥሻለሁ ብዬ 41,700 ልኬ በ8 ቀኑ ሙቤ ሚዲያ ቤት ተለጥፋ አየኋት። በትንሹ አግኝ አቡዬ። በትንሹ ነሽ እኮ ማሪ፣ እኩል ነን። እሺ ስለዚህ 66,000 ያስገባሽላት እስካሁን ድረስ በአጠቃላይ? አዎ 66,800 66,800 ብር። እሺ በ200 መጀመሪያ 225,000 የተባልሽው ለምኑ ነው? ሶፋ ነው ምንድን ነው? ቁም ሳጥን 2፣ የኮርነም ቦፌ፣ መጅልስ፣ ፍራሽ፣ የተቃነጠ እንደዚህ ንጣፍ ሁሉም ዝርዝር አለኝ እልክልሻለሁኝ። 2 ቁም ሳጥን እሺ 2 ቁም ሳጥን። ሌላስ? ብፌ፣ አንድ ብፌ፣ እሺ ሌላስ ምን አዘዝሽ? አልጋ፣ አንድ አልጋ፣ መጅልስ ንጣፍ ደግሞ እችን አበባ ምንጣፍ ምናምን፣ ትራስ 4 ፍራሽ፣ ምንጣፍ 4 ፍራሽ ነው ትራስ እስተ መደርደሪያው እስተ ትራሱ 12 ትራስ ጋር። እሱማ ኦልሬዲ መጅልስ ነው።
ከመጅልስ ውጪ መጅልሱ ብቻ ነው። ለሁለት ክፍል ነው ማለት ለሁለት ክፍል ነው። ለሁለት ክፍል ነው። ኦኬ። ስለዚህ 4 ፍራሽና ትራስ ከነትራሱ። አዎ ለአንዱ እንደገና መጅልስ ለብቻ ደግሞ ለአንደኛው ክፍል። መጅልሱን ጽፌያለሁ። እሺ 4 ፍራሽ ከነትራሶቹ። አዎ እሺ 4 ፍራሽ ከነትራሶቹ። እሺ ይኸውልሽ ያዘዝሽው አንቺ ከሷ 2 ቁም ሳጥን፣ 1 ብፌ፣ 1 አልጋ፣ መጅልስ፣ ምንጣፍ፣ 4 ፍራሽ ከነትራሶቹ። ለዚህ ሁሉ ነው 225,000። እንደገና ንጣፍ ተታይ ደግሞ ይሄ ባለ ሰንቲሙ ምጣፍ እቺን እንትኗ ዙልዬ ደግሞ አልያድስ ስት ያለ ያቺ ሁሉም ሆኖ ተሳስበን ነው። ሁሉም ሆኖ ነው 229,020 ብር የሆነው 229,020 ብር። ኦኬ ምንጣፉን 3 አድርጌዋለሁ። 3 ምንጣፍ። ኦኬ አሁን ለነዚህ ሁሉ እቃዎች 229,020 ብር መጣ። ከ229,020 ብር አንቺ ቅድመ ክፍያ 66,800 ብር ከፈልሽ አይደል? አዎ። ከከፈልሽ በኋላ ምን ተፈጠረ? ከዛ ተከፈልኩ በኋላ ስልክ አላነሳም አለች። ልክ ብሩ ከገባላት ስልክ ማንሳት ተወች? አዎ። ኦኬ እሺ። ስንት ጊዜ ሆነው ማንሳት ከተወች? ብሩን ካስገባሽው ስንት ጊዜ ሆነው? ካስገባው ይሄንኛው 6 ወርና 5 ወር 6 ወር ይሆነዋል የኋለኛው። ያንኛው ግን አመት ይሆነዋል። አንዴ ዝናብ ነው ትትል፣ አንዴ ደግሞ ወለድኩ ትትል ታቶልዲ ነው፣ አንዴ መንገዱ ምናምን ትትል። ተፊትም እኛ አንዴ 6 ወር 5 ወር ይቀመጥና ቤቱን አበቃቅተን እንወስዳለን ነበር ያልናት ጓደኛዬ ጋር። አሁን የጓደኛዬ ቤት ያበቃ ጊዜው ሰጅት እንላት ሁሉንም ገንዘብ ላኳለች። ልከን ደግሞ ስልኳን ዘጋይ። ሁሉንም ማላክሽም 66,000 ብቻ ነው እኮ ይላክሽው። አንቺ ተበላሽው አሁን 66,000 እሱ ያለችው ሁሉንም ነበር። እኔ ሁሉንም አልጨረስኩላትም። እንኳንም አልጨረስሽ። ፈጣሪ ያዳነሽ። አላህ ሲያድንሽ ነው። ቆይ እኔ የምለው ግን እናንተ ለምን ቤተሰብ የላችሁም እዛ ሱቅ ሄዶ የሚገዛ? ታውቂያለሽ እንግዲህ ኦንላይን ያኔ ማንኛውም ሰው የሚገበያይ ነው። እንደዚህ ይሆናል የሚያገባ ሀገርም ስላየችው እንዴት ትበላለች አላልኩም እኔ። እነዚህ ከባድ ነው ብቻ እውነት ማለት ከአንድ ሰው ከማዘዛችሁ በፊት ስሙን ጠይቁ። ስለዛ ሰው ዞር ዞር ብላችሁ ሚዲያ ላይ ጠይቁ። ያ ሰው ስሙ ንጹህ ነው ወይ? ያ ሰው ታማኝ ነው ወይ? የከስተመሮችን አስተያየት፣ የደንበኞቹን አስተያየት ስሙ። ስለዛ ሰው ዝም ብላችሁ ከምታዙ እነዚህ ዩቲዩበሮች ምናምን ኢትዮጵያ ውስጥ ከአረብ ሀገር ገብተው እንትን ይኸው ብዙ ነን እያሉ ነው። እኔም ተበልቻለሁ እያሉ 9 ነን እያሉ ነው። 9 ነን 9 ሴቶች እኔ እንኳን 9 አሉ። እኔ እንኳን ማቃቸው 9 አሉ። እኔ ጋር እንኳን የነገሩ ልጆች ማለት ነው 9። ታዲያ 9ኛችሁ ሚዲያ አትጠቀሙም? አትሰሙም? ስለነዚህ ሰዎች ሙቤ ሚዲያ ቪዲዮ ሰርቶባቸዋል። የተበላ ሰው እሱ ጋር ሄዶ ሰምቶ ቪዲዮ ሰርቶባቸዋል። እኔ ልንገርሽ ማሬ፣ እኔ ልንገርሽ ሙቤ ሜዳ ሙቤም ይሄንን አጀንዳ ሰምቶ ጠራንና ስለሷ ሲናገር የገዙት ልጆች ቀብድ የከፈሉት ልጆች መጡ። ገባሽ? አንዲት ልጅ ይዛው ስትወጣ ሌሎቹ መጡ። እኔም እኮ ከሷ አዝዣለሁ እኔም ከሷ አዝዣለሁ እያሉ መጡ። ከዛ ሳዳና ሙቤ በፍጹም መስማማት አልቻሉም። ገብቶሻል? ቅረቢን ብትባል አልቀረበችም። እንደውም ሰደበችው። ተሰዳደቡና ነገሩ ምን ላይ እንደደረሰ አላውቅም። ሁላችንም በራሳችን ጉዳይ ሄድን ማለት ነው። አንዷ በከሰሰችው ነው እኔም እኮ አዝዣለሁ እኔም አዝዣለሁ እያሉ የተሰባሰቡት። የሚገርምሽ ነገር ደግሞ የዛሬ ወር የዛሬ 2 ወር አይደለም። አሁን እሷ እንደተናገረችው ከሆነ ከ7 ወር በፊት ምናምን የሆነ ነው። የአንዷ ከዓመት በፊት የሆነ ነው። በጣም የቆየ ነው እኮ ገባኝ። ለምን እንደደረሰባቸው አዚዛ፣ እኔ አንድ ሰው ብሬን ከበላኝ ወጥቼ ኃላፊነት የሚሰማኝ ከሆነ ሌላው እንዳይበላ በእኔ እንዲበቃ ወጥቼ ሚዲያ ላይ መናገር አለብኝ። ሌሎች ሴቶችን ለማዳን እነዛ የተበሉት ሴቶች ለምን ወጥተው አልተናገሩም? ሌላው እንዳይበላ እነዛ የዛሬ 7 ወር የዛሬ ዓመት የተበሉ ሰዎች ተናግረው ቢሆን ኖሮ ዛሬ እቺ ልጅ አትበላም። እነዚህ 9 ሴቶች አይበሉም ነበር። ሴት ስለሆነች አምነዋት ነው አምነው ነው ሴት ስለሆነች የአረብ ሀገርንም ስላየችው። እንደገና ደግሞ ህዲያ እኮ ሀቡዬ ቤቱን ምለክታለሁ ህዲያ ቤቱን ምለክታለኝ ያለ ቪዲዮ አለ። ቤቴን የኔ ለክታለሁ ህዲያ የጓደኛዬንም የኔንም ለክታለኝ። እንዲህ አድርጋ እንዴት ትበላለች? ቁጥሯን ትሰጪኝና ይኸውልሽ አናግራታለሁ በጸባይ
አይ አልሰጥም ምንም አዎ ወስጃለሁ አልሰጥም ብላ ሌብነቷን ካመነች እኔ ቪዲዮ ሰራለሁኝ። ከዚህ በኋላ ማንም እንዳይበላ ፎቶ አለጥፌ ቪዲዮ ሰራለሁ ከዚች ሌባ ህዝቡ እንዲጠነቀቅ። እንግዲህ የምታምኗት እናንተ የመዳም ቅመሞች ናችሁ የምታምኗት። ማንም ሰው አረብ ሀገር ሄዳ ስለነበረ ሴት ስለሆነች አመናት። አረብ ሀገር ሄዳ ስለነበረ ብቻ ትረዳናለች ታማኝ ትሆናለች ብላችሁ አታስቡ። በጣም ብዙ አጭበርባሪዎች አሉ ከአረብ ሀገር እየገቡ ዩቱብ ላይ እየሰሩ እንደዚህ እናደርጋለን እንደዚህ። እናንተ አጎት አክስት ዘመድ የላችሁም እንዴ ገዝቶ የሚወስድላችሁ እንዴ? ማንንም ባዳ አምናችሁ ብራችሁ የምትበሉት ቤተሰብ የላችሁ? ክፍለ ሀገር ከሆናችሁ ከአዲስ አበባ ከሆነ እቃውን የምትፈልጉት ገዝቶ የሚወስድ ቤተሰብ የላችሁም? ዘመድ የላችሁ? የአረብ ሀገርን እንዴት ሆኖ ብር እንደሚመጣ ታውቀዋለች። ልኩ የሚሆንልኛል ደግሞ ስለለካችልኝ ብዬ ነው እንጂ ያልጠፋኝም ነበር። ግን እንዴት ሆኖ ብር እንደሚመጣ ታውቀዋለች። እሷም ስዑር ነው ያነበረ እና ደግሞ አሁን ትላልቆቹ ሰው እንግዲህ ሜትር ምናምን አያውቁትም። እሷ ግን ስለምታውቀው ወዲያ ትለካልኛለች ብዬ ነው እንጂ እኔ ትበላለች አላልኩም። ማሪዮ ሰው የሚያምነው ራሱ ታማኝ የሆነ ሰው ነው። አንቺ ታማኝ ስለሆንሽ የሰው ሀቅ ስለማትበይ ነው ያመንሻት። በማመንሽ እንዳትጸጸች ችግር የለውም። እኔ ጠይቅልሻለሁ በጸባይ ካልሰጠት ፎቶ አለጥፌ ቪዲዮ ሰራለሁ። ሌሎች የመዳም ቅመሞች አምነዋት እንዳይበሉ ማለት ነው። ገባሻ? እሺ። ስለዚህ ያለችሽ ነው ሀቡ ስለዙ ጉዳይ የተሻለ ኢንፎርሜሽን ከሆነ ብዙ ናቸው። አስገቢን የሚሉትም ብዙ ናቸው። አስገብቼ እችላለሁ። ስንቱን አስገብቼ እችላለሁ። ማሪ ፎቶ አለጥፌ ቪዲዮ መስራት ብቻ ነው። መጀመሪያ ግን ላናግራት። ምናልባት ብርሽ በሰላም የሚመለስ ከሆነ ዋናው የመጀመሪያው ዓላማ እኔ ብርሽን ማስመለስ ስለሆነ በሰላም አናግራት። ብርሽ የምትመልስ ከሆነ እሰየው። ብሩን የማትመልስ ከሆነ ደግሞ ሌላው እንዳይበላ ለሌላው መማሪያ እንዲሆን ፎቶ አለጥፌ ቪዲዮ ሰራለሁ። በየሄደች በሌባ ሌባ እንድትባል ማለት ነው። እሺ በሰላም አናግሪያት ጋይስ። የዚችን ምስኪን ልጅ ብር ማትመልስ ከሆነ ዩቲዩብ ላይ እየገባችሁ ሪፖርት ታደርጋላችሁ። ኮሜንቷ ላይ እየሄዳችሁ አንቺ ሌባ የሰው ሀቅ መልሽ ትላታላችሁ። እያንዳንዱ ዩቲዩብ ቪዲዮ ኮሜንት ላይ መጀመሪያ ላናግራት። የምትመልስ ከሆነ ትመልሳለች፣ በሰላም እንፈታለን። የማትመልስ ከሆነ ፎቶ ተለጥፎ ቪዲዮ ይሰራላታል። እሺ ቁጥርሽን ላዚዛላችሁና ዋትስአፕ ላይ አንቺ ልጅ ስንት ብር ነው የተበላሽው? እዚህ እኮ ልጅቷ የተበላችው 169,000 ነው እያሉ ነው። አንቺ የሰጠሽውን ብር ታውቂዋለሽ? 66,000 ነው የመዘገብኩት እኔ። እልክልሻለሁ። ሳዳ የምትባል ናት። ሳዳ እና አሊ የሚባሉ ዩቱበሮች ናቸው። ግን ባልየው ይኖርበት አይኖርበት ፈጣሪ ነው የሚያውቀው። ለምን በሱ አካውንት ስለሆነ የሚገባው ነው። ባልየውን ማለት አልችልም። አካውንቱ የገባው ገንዘቡ የሚገባው በሷ ነው። 9 ልጆች በሷ አረቢያን መጅሊስ ቁምሳጥን ምን እያዘዙ የመዳም ቅመሞች እያመኗት ቤተሰቦቻቸውን ሰርፕራይዝ ማድረግ እየፈለጉ ገጠር ክፍለ ሀገር ስለሚኖሩ ሴት ስለሆነች ከአረብ ሀገር ስለገባች የአረብ ሀገር ብር እንዴት ደም ተተፍቶ እንደሚመጣ ስለምታውቅ አትክደንም አትበላንም ብለው አምነው ያዟታል። ገንዘብ ካስገቡ በኋላ ስልክ አታነሳላቸው። ሉባባ ናት የምትሉ አላውቅም። ሉባባ ማን እንደሆነች ስለ ሰዓዳ የምትባል ልጅ ነው እያወራን ያለ ነው። ሉባባ የእሷም አንድ ላይ የለካችልን ነው ቤታችንን። የኔ ጎረቤት ናት ሉባባ የምትባለው። ሉባባ ያንቺ ጎረቤት ከአንቺ ጋር የተበላች ናት? አዎ የኔ ጋር የተበላች ናት። የእሷንም ቤት ለክታ የኔንም ለክታ ነው የመጣየው። አብረው ነው የሚሰሩት። ግን በሱ አካውንት አልገባማ። በህግም እኮ ብትጠይቅ እቺ ልጅ አካውንት የገባበት ሰው ነው በህግ የሚጠየቀው። ግን እሷ በሳያ እኮ ያስገባ ነው በሷ ነው ያስገባ ነው። ግን በእኛ ስም ሳይሆን በሷ በሐዋላ ነው ታውቂያለሽ። ዛሬ ብር የምንልከው በሷ አካውንት ነው የገባው። ደረሰኙ ሳዳ ነው አይደል የሚለው? አዎ አለኝ። እሺ ስለዚህ አሁን ቁጥርሽን ላዚዛ ላኪ፣ ሀይል በልሽ ዋትስአፕ ላይ። ከዛ ደረሰኝ ላኪልኝ ማስረጃው። እሺ የተጻጻፋችሁትንም ላኪልኝ አካውንት። እሺ እሷ አካውንት ነበር ለአንቺ የሰጣችሁበትንም ስክሪንሻት አድርገሽ ላኪልኝ። እሺ እኔ ያልሰጠኋትን እኔ አይደለሁም ብላ ብትክድ ማስረጃውን እንዳቀርብላት ማለት ነው። ታላይ ቁጥሯ ያስታውቃል። ችግር የለም። ልጅቱ ግን 169,000 ነው ወይስ 69,000 ነው የተበላችው? አንቺ የተበላሽው 66,800 ነው አይደል? 166,800 ብር 166 አሁን ገባኝ። ቅድም አነጋገርሽ ነው አልገባኝም ነበር። አሁን ጻፍኩትኝ በትክክል 166,800 መጀመሪያ የጻፍኩት ግን 66,800 ነበረ። ስለዚህ አንቺ እሺ አታሳይ ይዘጋል ዋትስአፕ
በውስጥ ልክልሻለሁ። እንዲያዘጋብሽ አታሳይ። በውስጥ ልክልሻለሁ እንጂ እንደዚህ ስታሳይ ራሱ ቲክቶክ ባንዴ ነው ቅልብ የሚያደርገው። በቤትሽም ቢሆን እንዳታሳይ። እዚያ ደረሰ ዋትስአፕ ምናምን አይወድም ቲክቶክ። እሺ እናንተ ሚዲያ ላይ ያያችሁት ሰው ሁሉ ሰው ይመስላችኋል። በቃ ሚዲያ ላይ ያያችሁት ሰው ሁሉ ታማኝ ጤነኛ ይመስላችኋል። በቃ ባልና ሚስት ተሳስቀው ተቃቅፈው ቪዲዮ ስለሰሩ በቃ ጤነኛ ታማኝ ይመስላችኋል። ምንድነው እናንተ በየቀኑ መበላት? የእናንተ ብር የመዳም ቅመሞች ብራችሁ ተበልቶ አያልቅ? አይሰለቻችሁም መበላት? በነጋዴው ትበላላችሁ፣ አረቢያ መጅሊስ በሚሰራው ምን በሚሰራው ትበላላችሁ፣ በደላላ ትበላላችሁ፣ በጓደኛ አበድራችሁ ትበላላችሁ። አረደዛ ሀብዬ በሀገርን አይተዋለች። ብርስ እንዴት ሆኖ እንደሚመጣ ታውቀዋለች ብዬ ነው እኮ ነው ያዘዝኩት። ሴት ናት መቼም የሴትን ሴት ያውቀዋል። እንደዛ ብዬ ቤቴንም ተለካችልኝ። ያኔ ተትላልቆች ሰው እሷ ስለምታውቀው ብዬ ቤቶችን ትቼ እሷ ጋር ለሷ ላኩኝ። እኔ ማይ ትበላለች አልኩ። እዛ ቁጥሯን ላኪልኝ እባክሽ። ደረሰኝ ብቻ ነው ላክሽልኝ። የሰዓዳ ቁጥር ካለሽ ላኪልኝ። አለኝ ላኪልኝ። ለኔ እኔ ለኝም የሰዓዳ ቁጥር ስለሌለኝ ለአዚዛ ላኪላት። አዚዛ ለኔ ትላክልኝና ላናግራት። ልውጣና ልላክልሽ። አታቂበትም ካላወቅሽበት ውጭሽ ላክልኝና እኔ አናግሬት መልሷ እሺ እመልሳለሁ ከሆነ በሰላም እንለያያለን። መልሷ እመልሳለሁ ከሆነ አልመልስም ገንዘቧን የምትል ከሆነ ቪዲዮ ሰርቼ ሌላውን አድናለሁ። መቼም እናንተ አትሰሙም፣ ምንም ብትባሉ አትሰሙም። ቤተሰቦቻችሁ ሄደው ጎረቤት እንኳን ትይዙታላችሁ በሽማግሌ። አሁን እንግዲህ ሰው በህግ አላምንም ብሏል። ፍርድ ቤት መመላለስ አልፈልግም ይላል። ክሰስ እንኳን ስትሉት የዛሬ ሰው የትናንትና ሐሲናት ሲቲና ስንት ገባላት? ቼክ አላረኩም። እንኳን አካውንቷን ሰጥቼ ቼክ አስደርጋል። ሲቲና ምን አለች? ክሰሽው ስላት ፍርድ ቤት መመላለስ አልፈልግም፣ ፍርድ እስኪፈርድልኝ አመታት ይፈጃል። እረዳታለሁ፣ ትክክል ናት። ጊዜ የለኝም እኔ ሰርቼ ልጆቼን ማሳደግ እፈልጋለሁ አለች። እና ሰው በፍርድ ምናምን ተስፋ ቆርጧል። ይሄ በመካሰስ ምናምን ተስፋ ቆርጧል። ፍርድ ቤት መመላለሱ መድከሙ ምናምን አይፈልገውም። በቃ ለዛ ለፈጣሪ ሰጥቶ ነው የሚተወው። ይህን ስላወቁ እነሱ ፈጣሪን ደግሞ አይፈሩም። ሌቦቹ ፈጣሪ ስለማይፈሩ ሰው በፍርድ ምናምን ተስፋ እንደቆረጠ ስለሚያውቁ ምን ያደርጋሉ? ሌብነታቸው እየባሰባቸው መጣ። ለምን? በፈጣሪ መኖር አያምኑም። ከፍርድ ከመንግስት ከሚፈርድባቸው ፍርድ ፈጣሪ የሚፈርድባቸው እንደሚበልጥ አያውቁ። አይደለም ሀቡ ፍርድ የለም። እሺ ሰው በፍርድ አያምንም፣ በህግ አያምንም። ህግ የለም ብሎ ነው ፍርድ የለም ብሎ ነው የሚያምነው። ስለዚህ ሰው በህግ ማመን ስለተወ ለፈጣሪ ይሰጣል። ሲበደል ሲበላ ብሩን ለፈጣሪ ሰጥቶ አልቅሶ ወደ ፈጣሪ አልቅሶ ትቶት ህይወቱን ይቀጥላል። ይሄ ደግሞ ለሌቦች ምን ሰጠ? የልብ ልብ ሰጠ። ገባችሁ? የልብ ልብ። ለምን? እነሱ በፈጣሪ አያምኑ። ፈጣሪ ቀስ ብሎ ነው የሚፈርደው። ቀስ ብሎ ሲፈርድ በጤናቸው እኔ የምመኘው ፈጣሪ ምለምነው በልጆቻቸው እንዳይመጣ ነው። እራሳቸው የሰው ሀቅ ሊበሉ በጉልበታቸው ተጠቅመው ምስኪኑ ላይ ያልተማረ መርጠው ምስኪኑን መርጠው እንደዚህ ብራቸውን እየበሉ ሲያስለቅሷቸው፣ በሴትም ሆነ በወንድ ሲያስለቅሷቸው፣ ልባቸውን ሲሰብሩ ፈጣሪ ልጆቻቸው ላይ እንዳይመጣ እራሳቸው ላይ ደግሞ ሲመጣ በትልቁ ነገር ይምጣ በጤናቸው። የፈለጋችሁትን ጨካኝ በሉኝ ምንም በሉኝ። እኔ በጣም የብዙ ሰውን ባይቻል የብዙ ምስኪኖችን ባ ትናንትና ሲቲና አይታችኋታል። እያንዳንዱ ምስኪንን የሚያስለቅስ ወንድ ሆነ ሴት የሰው ሀቅ በልቶ ሰውን ጎርቶ የሚያስለቅስ ፈጣሪ በጤናው ይምጣ። በልጆቹ ሳይሆን በራሱ ጤና መጥቶ የአልጋ ቁራኛ ሆኖ አልጋ ላይ ሆኖ ይጸጸት። አልጋ ላይ ሆኖ የሰራውን ነገር ህሊናውን እየወቀሰው ምነው ወጣትነቴ ወይ ጤንነቴ ተመልሶ በቃ ምነው ዘመኑ ወደኋላ በተመለሰ አልደግመውም ነበረ ብሎ የበደላቸውን ሰዎች ፈጣሪ እንዲሰማው ያርገው። በቃ ይሄንን በሽታ ያመጣውበት እንዲህ አልጋ ቁራኛ ያረኩክ የከሌ ሀቅ ስላለበት ነው ብሎ አይምሮ ላይ ያርግበት። ይሄ ነው የሁል ጊዜ ዱዓዬም ሆነ ጸሎቴም ነው ምኞቴ። ግን ልጆቻቸው ላይ አይምጣ ፈጣሪ። ምንም የማያውቁ ንጹህ ልጆቻቸው አይጎዱ እነሱ በሰሩት ግፍ። ሰው እንዴት አይፈራም? ሰው እንዴት አይፈራም? በተለይ ደግሞ ልጅ እያላችሁ ልጅ ላይ እንዳይመጣ ብላችሁ እንዴት አትፈሩም? የሰው ሀቅ ከቸገራችሁ እንደኛ በግልጽ ወታችሁ ለምኑ። ጌም ተጫወቱ። ለማኝ አይደል የምንባለው ጌም ስንጫወት
በቃ የሰው ሀቅ አንበላም እኛ። ለምነን የተሰጠንን አመስግነን እንኖራለን። ወይ ለምኑ እንደኛ በግልጽ ጌም ተጫወቱ። በጌም ለምኑ እንደኛ በጌም ሀሳባችሁ ለምኑ። የሰው ሀቅ ከምትበሉ ለማኝ እየተባላችሁ እንደኛ ጊፍት ለምኑ። ቲክቶክ ላይ መታችሁ የሰውን ገንዘብ የመዳም ቅመሞችን ገንዘብ በአረቢያን መጅሊስ በገለመሌ ያሳባችሁ ከምትበሉ በድለላ በምን ሀቡ ገንዘብ አይደለም ድምፅ ሁኝኝ። እሺ አስገቧትሽ። ገንዘብ አይደለም ብለሻል። ገንዘብ አይደለም እያላችሁ እየገባችሁ የገንዘብ ነገር ብትጠይቁ እኔ አወጣችኋለሁ። ስትልክልሽ አዚዛ ቁጥሩ ላኪልኝ። እሺ የአሳ ዘይቱ እኮ የውሱ ነው። ዩስ ካልሽየም ወሰድኩ፣ ቪታሚን ነው የምወስደው። ይሄ ብንን ዋጥኩኝ። አሁን ደግሞ ይሄን ልውጥ ነው። የአሳ ዘይቱ በጣም ነው የሚያስጠላ። የአሳ ዘይቱ ሲያንከሳችሁ ሰላም አቡ፣ እንዴት ነሽ? ሰላም ነው እህቴ፣ እንዴት ነሽ? እግዚአብሔር ይመስገን፣ አመሰግናለሁ። ሜላት አለች ገስት ላይ፣ እሷን ልታስገቢልኝ ትችላለሽ? አቡዬ አብረን እንድናወራ ስለፈለኩኝ ነው ፕሊስ። እሺ ሜላት ነይ ግቢ። ፍላወር ላኪ፣ ፍላወር ካለሽ ልኬልሻለሁ። ሀቡ ልካልኝ ልኬልሻለሁ። ጥሩ። አሁኑኑ ቮይስ ላድርግላት። ሳርሳ አዚዛዬ አልደረሰኝም ማለት ተሳስተሽ ለሌላ ሰው ልከሽ ይሆናል። አልደረሰኝም። ሰላም እንዴት ነሽ? ቆይ አንዴ እሺ ሄዶቼ አንድ ደቂቃ ብቻ ችግር ስላለብኝ የመርሳት አሁኑኑ ቮይስ አድርጌ። ዋትሳፕ የላትም። ዋትሳፑ አልመጣልኝም። በምን ነበር የሚያወሩት? ዋትሳፕ የላትም። ኢንቫይት ሄር ቱ ዋትሳፕ ነው የሚለው። ዚስ ፎን ነምበር ኢዝ ናት ኦን ዋትሳፕ ኢንቫይት ደም ቱ ዋትሳፕ ይላል። ሰው የላትም። ዋትሳፕ ከሌላት በምን ላወራት ነው? ንገሪያት ለልጅቷ ለባለ ጉዳይ። እኔ ሰዎችን የማናገረው በዋትሳፕ ብቻ ነው ጋይስ። እኔ ማንም ጋር ዳይሬክት አልደውልም። ምክንያቱም ማስረጃ ከእያንዳንዱ ከማወራው ሰው ጋር ማስረጃ ስለምፈልግ በዋትሳፕ ቮይስ ብቻ ነው የምላላከው። ማንም ሰው ልደውልልሽ ሲለኝ ሶሪ መደዋወል አልችልም ነው የምላቸው። ከማንም ጋር ልደዋወል ከሁሉም ጋር በዋትሳፕ አወራለሁ። እኔ የላኩት ቮይስ እነሱ ጋር ማስረጃ ይቀመጣል። ማስረጃ ይቀመጣል። እኔ ጋር አውቃ ዘግታው ነው። ኦኬ ቴሌግራም ካላት በቴሌግራም እልክላታለሁ። ቴሌግራም ዋትሳፕ እና ቴሌግራም ብቻ ነው የምጠቀመው እኔ። Habu, I just want to say hi, happy birthday to your Prince Simon, your handsome boy. Thank you so much, Samiraye. Samiraye, ሜምበርሽን አድሹ ከስሜ ጎን ያለው ልብ ቅርጽ ንኪው ማሬ። እሺ አሁን ወደ እህቶቻችን እንሄዳለን። እሺ አሁን ሚውታችሁን አብርታችሁ መናገር ትችላላችሁ። ኤዶም ቀድመሽ ስለገባሽ ኤዶም ጀምሪ። አቡዬ ስለፈለኩሽ እናመሰግናለሁ ብሎ መጀመሪያ። በመቀጠል የኔና የሜላት ኬዝ አንድ አይነት ኬዝ ነው። ሁለታችንም አብረን እንድናወራ ስለፈለኩኝ ነው። እኔ መኖረው ሰላም ትባላለች። ጓደኛ ነበረችኝ። ጓደኛዬም ነች፣ እህቴም ነች፣ እንደራሴ ማምናት ነች። አመት ከ6 ወር ከ7 ወር አብረን እየኖርን ያለ ነው። ሜላት ደግሞ እኔ ጋር ጀስት ኢጃዛ ቤት በወር አንዴም በ2 ወር ምናምን መታ የምታርፍበት ነው። እና ምንድነው የተፈጠረው ሀቡዬ? ጀስት ከመጀመሪያ ካመጣጡ ጀምሬ እንድነግርሽ ከኋላ ጀምሬ ልንገርሽ ማለት ነው። ከመጀመሪያው ነገር እንደገና ስትጀምሪ ከምትኖሩበት ሀገር ጀምሪ። የት ነው የምኖረው ነው ያልሽው እናቴ? ዱባይ አልወጣ ዱባይ። ኦኬ እሺ። ከዛን ምንድነው የተፈጠረው? ከመጀመሪያ ወንድሜ ያለ እኔ ወንድሜና እሷ ሆነን ሶስታችን ነው የምንኖረው። ሶስታችን እየኖርን እኔ 8 ሰዓት ነበር ስራ የምወጣው፣ እሷ ደግሞ 9 ሰዓት ነው ስራ የምትወጣው።
ከዛም በኋላ 4500 ድርሃም ቦርሳ ውስጥ ነበር እሱና እኔ ቀድሜው ነው የወጣሁት። ከዛም በዛን ሰዓት ይሄ የሆነው 6 ወር ላይ ነው እና በዛን ሰዓት እሷ ቀድማ ነበር የወጣችውና የምትወጣው 9 ሰዓት ነው። ከዛን 9 ሰዓት ከ55 ላይ ወንድሜ ደውሎ ብሩን የት አድርገሽ ነው ፕራንክ እያደረግሽኝ ነው ወይ ምናምን አለኝ። አይ አይደለም ምናምን አልኩትኝ። እሷንም ደውለን ጠየቅናት። እሷ ማለት ሜላት ናት ወይስ ሌላ ሰው? ስሟን አይደለች ሌላ ነች። ድምጽ እንድትሆኝ ለእሷ ነው። ሰላም ነው ስሙ። ሰላም። ኦኬ ኤዶም እና ሰላም። እሺ ቦርሳ ውስጥ የነበረው ስንት ብር ነበር? 4500 4500 ድርሃም። ኦኬ አሁን ቀጥይ። ከዛ እኔ ስራ 8 ወጣሁ፣ እሷ 9 ወጣች። ወንድሜ 9 ከ55 ላይ ደውሎልኝ ፕራንክ እያረግሽኝ ነው ያለ እንዳልሆነ ነገርኩት። ያው በወቅቱ ፖሊስም ምናምን ጠርተን ነበረ። ፖሊስም ያለው ከእናንተ ከሶስታችሁ ውጪ ሌላ ሰው ሊሰርቃችሁ ማንም አይችልም፣ እርስ በርሳችሁ ተጠያይቁ ነበር ያለው። እኔም እሷን ደግሞ በጣም የምወዳትና ከምንም በላይ የማቀርባት እንደ እህት የማት ጓደኛዬ ስለሆነች አልጠረጠርኳትም፣ ጠርጥሬያትም አላውቅም፣ እግዚአብሔር በሚያውቀው ማለት ነው። እና ያ እንደዛ አለፈ። ከዛም ትንሽ ቆየት ብሎ ደግሞ ማንም ዱባይ ላይ እንደዛ አይነት ዘረፋ ራሱ እኔ ሰምቼ አላውቅም። የገዛ የውጭ በራችን ቪላ ነው እያንኳኳው እያለ ቦርሳዬን ጥቁር እንዴት ለብሶ ምናምን ምንጭቅ አድርጎኝ ሄደ ማለት ነው። ከዛን ጮኬ እዚህ ሰፈር እንዳለ ሁሉ ወጥቷል። ይቢ በር እያንኳኳሽ ኒቃብ ማለት ነው? ጥቁር አባያ ኒቃብ አይደለም፣ ሙሉ እንደ አይሲስ ናቸው ምን እንደሚባሉት እንደሚለብሰው ሙሉ ማለት ነው። አረታይ ዱባይ ምድር ላይ ሂዳ ንብረት እኔ ያወራው እኮ ነው። እንዳንቺ ነው። አንቺ እንደዚህ ብትይኝ አሁን አይደንቀኝም። ምክንያቱም ብዙ ሰውም እዚህ ወጡ፣ ሎካሎቹ ምኖቹም ነበሩ፣ አልደረሱበትም በወቅቱ። እዛ ቦርሳ ውስጥም ያለው ምንም የለም። ጓደኛዬ እንዲሰራ ያለችው ተበጥሶባት የአንገት ወርቋ እሱ እንዲሰራ የአንገት ወርቅ ነበር ውስጡ ያለው ማለት ነው። እና 35 ድርሃም ነው ያለው። ቦርሳ ውስጥ ምንም የለም። ስልኬ እጄ ላይ ነበር ገጠመኝ። ያ ነገር ተካሄደና አሁንም ምን አይነት ነገር ነው? በቃ እዚህ ግቢ እንኳን ያሉ እኛ እንደዚህ አይነት ነገር አይተናናቅም፣ አንቺ የሚከታተልሽ ነገር ምንድነው እስከ ማለት ነው እያሉኝ የነበረው ማለት ነው። እና እሱንም በቃ መቤት አንቺ ታውቂያለሽ ምናምን ብዬ ጸልዬ አለፍኩ። የዛሬ 2 ወር ላይ ደግሞ ወርቅ ጠፋብኝና ወርቅ ጠፋብኝ። ፈለኩኝ አብራኝ ሻንጣ ከፍታ አብራኝ ስታፋልገኝ ሳለቅስ አብራኝ እያለቀሰች አፋለገች። እሱንም በቃ ለኔ ካላለው እንግዲህ ምን አደርጋለሁ ብዬ ታውኩኝ። ምንም ባልተውም ምንም የማመጣው ነገር ስለሌለ ማለት ነው። ከዛን አሁን ደግሞ እሷ ሜላት አሁን ያሁኑ ቅዳሜ እረፍት ወጥተው ነበረ። ሜላት ጓደኛዋን ይዛን የመጣችው እኔ ጋር እንደምትመጣም ከጓደኛዬ ጋር እንመጣው ችግር አለ ወይ ብላኝ ነው ራሱ ጠይቀኝ የመጣችው። ችግር የለም ነው አልኳቸው። መጡ። አራታችንን እኔ ሜላት ሰላምና ጓደኛዋ ነች፣ ወንድሜ የለም። ከዛ አራታችንን ገቡ። የዕቁብ ብር እሷ ተቀብላለች። ቆጥራ ለዜነብ ሜላት ለዜነብ ቆጥራ 4000 ድርሃም የዕቁብ መሆኑን ቆጥራ ሰጠቻት። ቦርሳ ውስጥ ደግሞ 1500 ብር ያዘች ሜላት። 500 ብሩን ኢቭን እኛን ራት ጋብዛ ምናምን ነገር ወተን አሳልፈን 1000 ከምናምን ቦርሳ ውስጥ ቀርቶ ተመለሰች። ከዛን ተመልሰም ስንት ሰዓት የተኛ ነው? እኔ ጠዋት 7 ሰዓት ተኩል ነው የተኛሁት። ሁላችንም እነሱ 7 ሰዓት ላይ ተኩል እኔ ተኛው። ከዛን እነሱ ስንት ሰዓት ቀሰቀሱኝ። ከዛ በፊት ዜነብ ትነቃለች። እሷ ስራ ልትሄድ ለስንት ለ9 ሩብ ጉዳይ ላይ ትነቃና ካልሲ እጇ ላይ አድርጋ ታታለች። ዜነብ ካልሲው ለምንሽ ነው ስትላት ፀጉሬን መፈረጃ ነው ትላታለች። ከዛ ፀጉርሽን በካልሲ ነው የምፈርጂው ምናምን ብላ ስቃባት ይሳሳቁና ያልፋል ማለት ነው። ከዛ እሷ ከሆነች ብላ እሷም ዞራ ትተኛለች። ከዛ እኔም ወዲያው መተኛት ስለነበር እንቅልፍ ውስጥ ነኝ። ከዛ የተፈጠረው ምንድነው? እነሱ ቀድመውኝ ነው የነቁት። ኋሊት 4000 የያዘውም ኋሊት የለም፣ የልጅቷ ቦርሳም የለም፣ የዚችኛዋም የሰጠቻት 4000ም የለም፣ እንዳለ ብሩ የለም ማለት ነው። ከዛን እሷ ጣሳ ውስጥ 2000 ድርሃም አለኝ አለች። ጠፋ ፈለግን፣ የለም። በቃ ደነገጥን። ሌባ እንዴት ሊገባ ይችላል? ሶስታችንም የተለያየ ቦታ ነው የተኛነው። ቦርሳ ያለው ኢቭን ጨርቅ ተሸፍኑ ምናምን ነገር እሷ ከዚህ በፊት እንትን ስላለ የሆነ ለሴፍ የምታደርጉ ነገር አለ፣ እንደዛ አድርገን የተኛነው። ከዛን እኔን ቀሰቀሱኝ፣ አላመንኩም። እሷ ጋር ደወልኩላት እንዲህ ተፈጠረ ብዬ ስነግራት አይፖድ ያለ ግን አለችኝ።
እንዴ ብር ተሰረቀ እያልኩሽ እንዴት ታይፖ ትጠይቂኛለሽ አልኳት። አለ መኖሩን ስላት እስኪ እኔንም መሳቢያ ውስጥ እኮ ጣሳ ውስጥ 2000 ድርሃም አስቀምጫለሁ እሷ አለ ቼክ አድርጊልኝ አለችኝ። እንዴ 2000 ድርሃም እንዳላትም አላውቅም። ጣሳ ውስጥ መሳቢያ ውስጥም እንደዛ አይነት ብር እንደማስቀምጧን የማውቀው ታሪክ የለም። እንኳን የውጭ ሰው እኔ አላውቅም። ከዛ እውነትም ዲኮር ሲሰራ መሳቢያው ተስቦ ልብስ ከፊት ለፊት አለው። ልብሱ ጣል ጣል ተደርጎ ከኋላ ጣሳው የለም። ከዛ እሺ ብዬ ዘጋው። እሷ ጋር ስልኩ ምናምን 2000 ድርሃም ነበረች ጣሳ ውስጥ እኔ የማላውቀው ብር ኬት መጣ አልኳትኝ። አይ አልነገርኩሽም እንጂ ነበረኝ አለችኝ። ታዲያ አንቺ ጣሳ ውስጥ እዛ ውስጥ እንዳስቀመጥሽ ማን ያውቃል? እኛ ነን ያለነው የውጭ ሰው ቤቴ እኔ ጓደኛ ምናምን ቤቴ የሚመጣ ሰው የለም ስላት አይ አስቀምጬ ነበረ የኔን ብር ነው የጠፋው አለች። እሷም ሜላትም ደውላ እንደዚህ ጠፋ ምናምን ስትላት በቃ ስመጣ አብረን እናለቅሳለን ምናምን አለች። ኢዚ አድርገው ማለት ነው። የእነሱ ፓስፖርታቸው የለም፣ አይዲያቸው የለም፣ ምንም አይነት ነገር የተተወ ነገር የለም። ከነነፍሱ ነው። ያ ለማስመሰል የተካሄደ ነገር ነው። ፖሊስ ካደወልም ፖሊስ መጣ። ፖሊስ ያለው ከአራታችሁ ውጪ የሚሰርቅ ሰው የለም እንዳለሽ። እሷ ጣሳ ውስጥ እንዲህ ካደረገች እሷ በር ከፍታ ቀድማችሁ ከወጣች እሷ ነች ብሩን ይዛ የወጣችሁ። ግን በአይናችሁ አላያችኋትም። እናንተ የአንድ ሀገር ሰው ናችሁ፣ ታማቾች ናቸው። የሼሪንግ ሩም ነው። ከአራታችሁ ውጪ የሰረቀ ስለሌለ አራታችሁም ተነጋገሩ አለም ማለት ነው። ከዛ እንደዛ ተባለ። እሷ መጣች እንደ እህት ማንም ሳይሰማ ይሄንን ነገር እዚሁ ቤታችን ውስጥ እንጨርሰው። እንዳለ መረጃም ሁሉም ነገር የሚያመለክተው አንቺ ላይ ነው። ስለዚህ እኛ እርስ በርሳችን ከተሰራረቅን ሰው ሳይሰማ እዚሁ ጋር ተመላልሰን ይቅርታ ተጠያይቀን እንቋጫው ስንላት እኔ ምንም አውቀው ነገር የለም የራሴን ብር አይደል እንደ ጠፋው ምናምን ነገር ብላ ትታን ተኛች። ጭራሹን ማለት ነው። ስተኛ እንደገና ውጪ የሆነ ሰው ነበረና ወርቅ እኮ ሸጣልኝ ታውቃለች አለ ሰውየው ማለት ነው። ወርቅ ሸጣልኝ ታውቃለች ሲል ወርቅ ሸጣልኝ ታውቃለች አለች እኔ አለኝና እኔ ማላውቀው ወርቅ ከየት መጣ? የኔን ከሸጥሽው ንገሪኝ፣ አሁኑኑ ሀቁን እውነታውን ንገሪኝ ብያት ስጠይቃት አይ ያንቺ ወርቅ አይደለም አለች። እስከማውቀው ድረስ አንቺ ወርቅ የለሽም ከየት አመተሽ ሸጥሽ አልኳት። ስላት ጊዜ ያክስቴ ነው አለች። እሺ አክስትሽን ደውዬ ጠይቃታለሁ ስለማውቃት ደውዬ ጠይቃትና እሷ የኔ ነው ካለች እሺ ስላት አይ ከሷ ሰርቄው ነው አለች። ከሷ ሰርቄ ነው አለች ማለት ነው። ከዛ ሰውየውን ፎቶ አንሳና ወርቁን ላከልኝ ሲል የራሴ ወርቅ ነው በፎቶ መጣ። እኔ እመቤቴን ነው የምላችሁ፣ እመቤቴን እኔ ጓደኛ ከእህቴ ቅድሚያ የምሰጣት ጓደኛዬ ነኝ። ከእህቴ ቅድሚያ ሰጣታለሁ ለሷ ማለት ነው። ከዛ ምን ተፈጠረው? እኔ ይሄንን ወርቅ ራሱ ሰርቀሽ ይሄው የኔ ወርቅ ነው በፎቶ የተላከው ማለት ራሱ ሼም ነው ያዘኝ። ኪዳነ ንብረት እናቴ ሼም ማለት እንዴት ብዬ ልጠይቃትኝ? በቃ መናገር ቢያቅተኝ ዋትስአፕ ላይ ልኬላት ፎቶን ዋትስአፕሽን ክፈችና የላኩልሽን ስላት የራሴ ወርቅ አብራኝ ኢቭን አብራኝ ያፋለገችኝ እንዴት ይጠፋል ብዬ ሳብድ አብራኝ እያበደች ያለች ሰው ነች። ሰለማምናት ማለት ነው። ከዛ እኔ ይገባኛል ይሄ ይገባኛል ለኔ ስላት አይገባሽም ማለች። እኔ ቢቸግርሽ ቸግሮሻ ምን የቸገረሽ ነገር አለ? ምን ኖረው አብረን ምን በለው አብረን ምን ጠጣው አብረን ምን ወጣው አብረን እኔ ከስሯ ተለይቻለቅ ሚስጥሯ ምንም ነገር ምንም የማንደባበቅ ሰዎች እንዴት ታደርጊያለሽ አልኳት። መልስ ይሄንንም አንቺ ነሽ ያረግሽው በቃ እንዲኮነ የወንድሜንም ከዚህ በፊት ቢሆን አንቺ ነሽ የሰረቅሽው ማለት ነው። እመኝና አሁንም ቢሆን እኔ ቃል ገባልሻለሁ ብዬ መቤቴን ሰልጄ ቃል ገባልሻለሁ በእኛ መሀል ይቀራል። ይሄንን ነገር ግን እዚሁ ጋር እንጨርሰው ስላት ምንም ነገር አልመሰላትም። ድጋሜ ፖሊስ ጠራ ምናምን ስለወርቁ ምናምን አስረዳም። ፖሊሱ ደግሞ ያው ይሄ የወርቁ እንትን ከተባለ ድጋሜ ክስ መስርተሽ የገዛውም ሰውዬ አለፋፍቱር ስለገዛ እሱም ተጠያቂ ስለሚሆን እንደ አዲስ ፋይል ነው የሚከፈተው። የዚህን የብሩን ግን እናንተው ናችሁ ማንም ሌባ አልመጣባችሁ መሆንም ቢሆን እዛው ተወጡ። ግን እሷ ነች ብለን ራሱ ለማያዛ ሆነኛ በአይናቸው አላያቸዋትም። እንዲህ ነው የተባለው። ከዚህ በላይም ለምነና ለእግሯ ላይ መውደቅ እስከሚያቅተን ድረስ ይሄው ግቢ ውስጥ እንዳለ ወርቅ ከወሰድሽ ይሄው ወርቁ እዚህ ከተገኘ ይሄ ሁሉ እንትን ካለ እንዳለ ሙሉን አንቺ ነሽ ያደረግሽውና እመኝና በቃ ቢያንስ ፓስፖርታቸውና አይዲያቸው መልስልኝ። ኔቨር እየሰማች አይደለም ማለት ነው። አሁን እንደ ድምጽ
እኔ እናቷንም ደውዬ አውርቻለሁ። ይሄ የተካሄደው እንዳለ እናቷንም ነግሬያታለሁ፣ ላክስቷም ነግሬያታለሁ። እንደ ክብር አክብሬያታለሁ። ምንም መጥፎ ቃልም አልተናገርኩም። መቤቴ በምጣ ምክንያቱም እኔ በጣም ብዙ ጓደኛ እኔ ገሉኝ ሄዶ ያውቃል። እቺ ደግሞ እንደዚህ አይነት ደግሞ ይቻላል። እኔ መቤቴን እንደ አይነት ጓደኛ ይቻላል። በቃ እና የገባኑ እሷም ይሄንኑ ልትናገር ነው። ኢቭን የሷ ደግሞ ኢቭን አይዷን እንኳን ኮምፕሌን አድርጋ እንኳን ለማውጣት እንኳን ከፊሏ መሞቷን አሁን ነው እንትን ያለችው። ጀስት ካንስል ነው። የዕቁብ ብር ነው ዕዳ ነበረባት። ዕዳ ለመክፈል ነው ዕቁብ የገባችው 10 ሺህ ዕዳ ስለነበረባት። አሁን ደግሞ ይሄ ሲወሰድ ድጋሚ እንደገና ዕዳ ነው የመጣው። እኔ ሀውካም እግዚአብሔርን ይሄ ሰው ሴጣን ሰው ተመስሎ ገብቶ ካልሆነ በስተቀር ሰው ነች ማለት እኔ እስካሁን የከበደኝ መተኛት እራሱ አልቻልኩም። እመቤቴን በቃ መተኛት አልቻልኩም። ሰው የዚህን ያህል ክፉ ይሆናል? ጠቅላላ በሷ የተዘረፋችሁት ስንት ነው ማለት ነው? ወርቅና ስንት ብር? የመጀመሪያው 4500 ድርሃም ከቦርሳ ውስጥ 4500 የመጀመሪያው ደግሞ መጀመሪያ 4500 ድርሃም። ሁለተኛውስ? ሁለተኛው በሆነው 5000 የዕቁብና 5000 እና 200 ድርሃም አንድ ላይ ስንት? 5200 ማለት 5200 ድርሃም የዕቁብ። ቆይ 4500 የማን ነው? ካንቺ ቦርሳ ውስጥ የወንድ እኮ የወንድምሽ ግን አንቺ ቦርሳ ውስጥ አስቀምጠሽለት? የወንድሜ ቦርሳ ውስጥ ነው። ዋሌት ነው ቦርሳ። ወንድ ልጅ ቦርሳ ይዛል እንዴ? ዋሌት ነው እኮ። ዋሌቱን አይዲውን ላይሰንሱ ምናምን እንዳለ ነበር የተወሰደው። እሱ አወጣ ያው በተመልሶ ማለት ነው። እና ዋሌቱ ነው ብድግ አዎ ብሩንም ዋሌ አይዲውን ላይሰንሱ ምኑን የባንክ ቤት እንትን ምናምን በቃ እሱ ያው ቶሎ ብላ እንትኑን ሲሙ ምናምን አዘጋ። አይዲውን ደግሞ ያው ኮምፕሌን አድርጎ አወጣ ማለት ነው። እና እኔ ኢቭን ከውጭ እንኳን ምናልባት ቆይ አንዴ ሲሙን ለምንድን ነው የሚያዘጋው? ሲም ካርድ ምን አገባው? ሲም ካርድ ስልክ ውስጥ አለ እንዴ ያለው? ኤቲኤም ምናምን የባንክ። ስለዚህ 4500 ድርሃም የወንድምሽን ዋሌቱን ነው ብድግ አድርጋ ይዛ ሄደችው። ዋሌት ውስጥ 4500 ድርሃም ነበረ ከነ ድራይቪንግ ላይሰንስ ከነ ኤቲኤም ካርድ ከነ አይዲ ውጪ በገንዘብ 4500 ድርሃም ነበረ። በጣም ጥሩ። እሺ ለመጀመሪያ ጊዜ እሷ ከሆነች ተጠርጣሪ ለምን አላባረረቻትም ከቤቱ? ለምን አብራችሁ ህይወታችሁን ቀጠላችሁ? እኔ አልጠረጠርኳት። ኢቭን ሰው ራሱ ማለት ነው እሷ እንደዚህ እንዴት ማለት ሰውን አትመኝ፣ ምንም ጓደኛሽ ብትሆን እንኳን ማመን የለብሽም ሲባል እንኳን እሷ እኮ አብረን የምትኖር አብረን እየጠጣን አብረን የምንኖር ነን እንዴ ነው ያልኩት። ኢቭን ፖሊሶቹ እናንተ ሶስታችሁ ተጠያይቁ ሲባል እኔ መብራን በምታውቀው እሷን አልጠረጠርኩም። ምክንያቱም እኔ እሷን ጠረጠርኩ ማለት ራሴን ሌባ ብዬ ራሴን እንደመጠርጠር ነው የማየው። የስንት ዓመት ኖረሻል? ከኢትዮጵያ ከመጣች ጀምራ መጣች። ከኢትዮጵያ በመጣች በሶስተኛ ቀን እኔ ጋር ነው የመጣው። አሁን አመት ከ6 ወር ሆነ። እሺ እሺ የመጀመሪያውን 4500 ድርሃም ከነዋሌቱ የወንድምሽን ሰረቀች። ከዛ በኋላ ደግሞ 5200 ድርሃም የዕቁብ ብር አይደል? እሺ እሱ የማን ነው? የሜላት። ኦኬ የሜላትን ከምን ውስጥ ነው የወሰደችው? ከነዋሌቱ። ይሄ ዋሌት በአንተ ምን ይዛታለች አይደል? አዎ እሱ የት ነበር የተቀመጠው? የዜነብ አለች ደግሞ የዜነብ ደግሞ ፓስፖርቷን እና ሃንድ ባግ ስሞል ሃንድ ባግ አለቻት ከእሷ ከነባጉ ከነ ፓስፖርቱ። አዎ ግን መጀመሪያ የእንትናን እየጻፉ የሜላትን 5200 የዕቁብ የደረሳትን 5200 ዕዳ ለመክፈል ዋሌቱ የት ነበረ? መሳቢያ ውስጥ ነበር? የት ነበር ዋሌቱ የተቀመጠው? በላይ ነው ኮሞዲኖ ላይ እንደዚህ እዚህ ድሬሲንግ ቴብል ላይ። ኦኬ እናንተ በተኛችሁበት ነው? ያው ተኝተናል። አንስታ ወጣች? እናንተ በተኛችሁበት አንስታ ወጣች ከቤት ስራ ቦታ? አዎ ተኝተን ሄዳለች ስራ። በሩንም አልዘጋችሁም። ኢቭን ካልሲ እጇ ላይ አድርጋ ካልሲው ለምንሽ ነው ስትላት ፀጉሬን መፈረጃ ብላታለች ማለት ነው። ሀውካም አይዶን ነው። ኦኬ እሺ እሱ ምናልባት
የስማርት ሌባ ከሆነች አሻራ ምናምን እንዳያርፍ ይሆናል ድሬሲንግ ቴብሉ ላይ የሆነ ነገር ላይ ብቻ ግን ማለት ነው። ዋሌቱን ብድግ አድርጋ ከወጣች የምን አሻራ ይኖራል? ኦልሬዲ እሷ ስትወስድ ዋሌቱን ከፍታ መሳቢያውን ስባ ደግሞ እሷ 2000 ያለኝ ያለችውን የእሷም ጠፋ ለማስበሰል ይዛ ወጣለች። ግን የቤት ኪራይ ደግሞ እንከፍላለን ብዬ ፊት ለፊት ያስቀመጥኩ ብርን ደግሞ አልወሰደች። አስራት በኩራት የማጠራቅመው ፊት ለፊት አለ አልወሰደች። አልተወሰደም። ሌባ ደግሞ አይመርጥም። ሲጀመር ሌባ ኬት ይመጣ ግን ቢሆን ራሱ የሚመርጥበት ታይም የለውም። ጀስት ይወስዳል ያገኘውን እንጂ ፊት ለፊት ቁጭ ያለን ብር ትቶ የቤት ኪራይ ነው ይሄ ቤት ኪራያቸው ነው ብሎ ቁጭ አድርጎ ፊት ለፊት ትቶ ዋሌት አንድ በቅ ምናምን አስመስሎ ኢቭን እኮ እንዲህ ውድቅ ምናምን ቢል ከእንቅልፍሽ ራሱ ትነቂያለሽ። ቦርሳ ምንም የሌለውን ቦርሳ እንዲህ ዘርግፋ አድርጋ ዲኮር መጽሐፍ ቅዱስ ምናምን መሬት ቁጭ አድርጋቸው በቃ የሆነ እንዴት ነው ገብቶ ዘርግፎ ነው የወሰደው። ማስመሰሉን ድራማውን ትጠያለሽ። በቃ እግዚአብሔርን እንዲህ ዘርግፋ መጽሐፍ ቅዱስን ቦርሳ ውስጥ ያለውን የሜላትን ቦርሳ መስቀሉ ምናምን መሬት ዘርግፍክፍ አድርጋ ጣሳ እኔ እዛ ውስጥ ማንም ሌባ እንዲመስል ሌባ ቢገባ ታዲያ ሌላ ንብረት አይወስድም። ዋሌቷን ብቻ ብድግ አድርጎ እንዴት ይሄዳል? ዋሌት የእሷ ደግሞ ጣሳ መሳቢያ መሳቢያው ተስቦ ማለት ነው። እንደውም ከዚህ ሌባ ገባ። ይሄ ነው መሳቢያ እዚህ ጋር አለ። ያው ይሄ መሳቢያ አለ። ይሄ መሳቢያ እንግዲህ ተስቦ ሌባ እዚህ ውስጥ ብር እንዳለ እሷ ጣሳ እንዳለ ማንም እኔ አላውቅም። 2000 እንዳላት እሷ ነች ያለችው። ራሷ ስታጋለጥ እሷ ነች ያለችው እንጂ እኔ አብረን እየኖርን ብር እንደሌላት ነው የማውቀው። ያጠራቀመችውም ነገር እንደሌለ ነው የማውቀው። እዛ ጣሳ ውስጥም 2000 እንዳለ አላውቅም። ጣሳውንስ የትኛው ሌባ ነው? በሎኬሽን ነው እንደ ብር እዚህ ጋር ለሄድና ይሄን ስበህና እና እንድ ክፈት ተብሎ ነው የሚመጣው። ሌባ አይደለም። ኢቭን በቃ የወንድሜ ጊዜ ምንም አይነት መረጃ ስላልተገኘ ታውቀዋለች። ፖሊስ ቢመጣም ባይን ካላየ ምንም እንደማናደርግ ጠንቀል በክብር እንኳን መልስ ወርቁን ሰርቃ ታይታ እንኳን ይገባኛል ይሄንን ሰርቀሽ ከዚህ እዚህ የምትሸጪው አይገባሽም ነበረ አለች። በቃ አለቀ። ከዛ ይቅርታ አድርግልኝ እንደዚህ ምናምን የሚባል ነገር እንኳን የላትም። ፍጥጥ ብላ በቀላችን ላይ እኛ እየተንጫጫን እሷ ሙዚቃ ትከፍትብናለች እላችን ላይ ማለት ነው። ያው ወርቁን ሰርቃ ለመሸጡ አመነች። አዎ የት ነበር ወርቁ? ቦርሳሽ ቦርሳሽ የተነጠቀ ጊዜ አይደለም ሌላ ነው። ይሄ ቤት ውስጥ ያለ ነው። እሱን አላገኘሁትም። ቦርሳ የተነጠቀው ጊዜ ያለው ወርቅ የለም። ሻንጣሽን ከፍታ መቼ ነው ሻንጣሽን ከፍታ ወርቅሽን የዘረፈችው? ከሁለት እሺ የዛን ጊዜ ታዲያ እሺ እኔ እኮ አሁን ግራ እየገባኝ ያለው ሄዶን ወርቅሽን ሰርቃ ሌባ መሆኗ ከተረጋገጠ በኋላ 5200 አሁን እኮ ነው ፖሊስ ሲመጣ ሰውየው ምናልባት እሷ ሰርቃችሁ እንደው ምክንያቱም ወርቅም ለኔ ሸጣልኛለች በጣም በርካሽ ዋጋ ብሎ ሲል ምን አይነት ወርቅ ነው የተሸጠለ? እና አሁን እኮ ነው አሁን ትናንትና እኮ ከትናንት ወደ ሁለት እኮ ነው እንትን ራሱ ያወቅ ነው ወርቁን እሷ መሸጧን እንጂ እኔ ከና አልጠረጠርኳትም አልኩሽ። መጠርጠር አልችልም እሷን ከነ መጠርጠር የኔ ጥያቄ ከ5200 ድርሃም ከሜላት 5200 ድርሃም በኋላ ነው የወርቁ የታወቀው ወይስ በፊት? ከዛ በፊት ነው። አሁን የሜላት ተሰርቆ አንቺ ነሽ እያልን ባለበት ቅስፈት ነው ስለ ወርቁ የሰማነው። ስለዚህ ጎረቤት ሰውዬ መጥቶ ጫጫታችሁን ሰምቶ መጥቶ ለኔም ወርቅ ሽጣልኛለች አለ። አቡዬ ለፖሊስ ነው የተናገረው ሰውዬው። ኦኬ ሰውዬው ለፖሊስ ፖሊስ ነው የተናገረው ማለት ነው። ፖሊስ ይሄን ምስክርነት ካገኘ ለምንድን ነው ያላሰራት? ሌላ ኬዝ ነው አለው። አንተና እሷ ሄዳችሁ ፋይል መክፈት ትችላላችሁ ነው ያለው። በወርቁ ደግሞ እሷ ሌላ ፋይል ለመክፈት ያለባት ራሳችሁ ፋይል መክፈት ትችላላችሁ። የኔ ግን ኦሬዲ እሷ አርግታ አጥንታበት ስለነበረ ፖሊሱ ፊት ራሱ ነው ለምን ናሻታ ሁለት ቃል ተናገረ። ኤዶም ሚውት አርግልሽና ሜላት ያንቺን ተራት ተናገር። ስለዚህ በአጠቃላይ እናንተ የተዘረፋችሁት 4500 ሲደመር 5200 9700 ድርሃም አይደል? በሷ ተሰረቀን የምትሉት ኤዶም ሚውት ነሽ። ሜላት ቪዲዮ አብርተሽ ትቀጥያለሽ። ቆይ ኤዶም ትጨርስ። አብሪው ሚውቱን ኤዶም ትክክል ነኝ የጻፍኩት? እናንተ ቶታል ከሷ በሷ ተዘረፈን የምትሉት 9700 ድርሃም
ያንቺ የወንድምሽ 4500 እና የሜላት 200 ድርሃም ካንቺ የአንገት ወርቅ ውጭ። እሺ እኔ ሌላ ጥያቄ ካንቺ ጋር ስጨርስ ነው ወደ ሜላት የሚሄደው ቪዲዮ አብርታ እንድትናገር። በኢማራት ምድር እኔ ሰምቼም አይቼም አላውቅም። የትኛውም አረብ ሀገር ሜቢ ሳውዲ አረቢያ ሊሆን ይችላል ቢካዝ በባህር ስለሚገቡ ህጋቸውም ይናህል ስለሆነ እንጂ ካታር እና ዱባይ በባህር መግባት አይቻልም። በጣም ጥብቅ ነው ህጋቸው። አይደለም የሰረቀ ሰው የተሳደበ ሰው እንኳን የሚታሰርበት ሀገር ነው። እና እንዴት በዱባይ ምድር በርሽ ላይ ጥቁር የለበሰ ሰው አይሲስ እንደ አይሲስ ጥቁር የተሸፈነ ሰው ብለሻል። ቦርሳ ቀምቶች ሲሄድ ለፖሊስ አላመለከትሽም? ካሜራ የለም? አስፋልት በራችሁ ምናምን ካሜራ የለውም? አልተመረመረም? ካሜራ ቢከፈት ራሱ ማንነቱ ምንም አይታወቅ። እኔ ብቻ ሳይሆን የሰፈር ሰው እንዳለ እኮ ነው። እኔ በድንጋጤ ውስጥ በጣም ጮኬ ስለነበረ እዚህ ሰፈር ብትጠይቂ ስለኔ አሁን እንደዚህ ተሰርቃ ነበር የሚለው ማንም ያውቃል ማለት ነው። ማንም ማለት ነው በቃ እንዳለ በጣም ጮኬ ነበር። ኢቭን አይደለም ሀበሾች ሎካሎች ምናምን እንዲጎረቤት አሉ እነሱ ሁሉ ወጥተው ነበር ማለት ነው። ከዛ ፖሊስ ጣቢያ አላመለከተም እንዴ? ስጮሂና ሎካሎች ሌሎች ዜጎች ሲወጡ ፖሊስ አልጠሩም? መጡ ምንድነው አለኝ። እኔ በወቅቱ ጮኩኝ ራሱ ወደ ራሴ ራሱ ቶሎ አልተመለስኩኝ። ምክንያቱም በጣም ደንግጬ ነበረ። በጣም ነበር የደነገጥኩት። ከዛ እንደውም ወደ ራሴ ስመለስ በጣም በቃ እንደ ብዙ ሰው ከቦኝ ነበረ። ሌላ ሀበሾች ሁሉ የሚያውቁኝ ነበሩ። እነሱ ምናምን ነገር ይዘው ይመጡ። ምንድነው እንደዚህ ነው። ሌላ ኢቨንት እንትን ፓኪስታን ነው መሰለኝ ሳይክል የያዘ እሱ ራሱ ተከትሎት ነበርና አላገኘው አልቻልኩም ምናምን ብሎ መጥቶ ተመልሶ ራሱ ተናገረ ማለት ነው። እኮ ለትንሽ ነገር ሰው ተጮኸ ተብሎ ፖሊስ የሚጠራበት ሀገር እንዴት ማንም ፖሊስ አልጠራም? ማንም አለ ፖሊስ መጠራት ነበረበት። ካሜራ መታየት ነበረበት። ካሜራ የት እንደሄደ የት እንደገባ ማንነቱ እንኳን ባይታወቅ ይኸውልሽ ፊቱ ባይታይ ራሱ በካሜራ የት እንደገባ ከየት እንደመጣ ይታወቃል። ሙሉ መንገዱን ፊቱን ሊሸፍን አይችልማ። ምክንያቱም አይፈቀድማ፣ ያስጠረጥራል። ነበር ማታ ነው ቀን ነው? ማታ ከስራ ስገባ ነው። ላይክ 10 ተኩል 11 ሰዓት ላይ ማመልከት ነበረብሽ እኮ ማሬ። እሺ ታዲያ ቦርሳ ውስጥ መኖሪያ ፈቃድሽ፣ ፓስፖርትሽ፣ ምንሽ የለም? አይ የጓደኛዬ ወርቅና የሆነ ይሄ የመጽሐፍ ምንድነው የዘወትር ጸሎት መጽሐፍ ነበረ ውስጡ ማለት ነው። እና ወርቅ ነው ያለው ውስጥ መኖሪያ አይዲ ምናምን ስልኬ ከቨር ውስጥ ነበር ያደረኩት። ስልኬን ደግሞ በእጄ ነበር ያስኩት ቦርሳ ውስጥ አላለ። የኛ የአበሾች ችግር ይሄ እንደሆነ ታውቂያለሽ። አንድ አረብ ሰው ገላመጠኝ ብሎ ፖሊስ ይጠራል። እንዴት ቦርሳሽን የሚያክል ነገር በኢማራት ምድር ተነጥቀሽ እንዴት ለፖሊስ አታመለክችም? ህጋዊ ሰው እዚህ ግቢ ራሱ ገብቻ አሁን እዚህ ግቢ 9 ዓመት 8 ዓመት የኖሩ አበሾች አሉ እዚህ ግቢ ውስጥ ማለት ነው። ማንም ምንም ተሰርቀው ምንም ሌባ የሚባል ነገር ታምር የለም እንደዛ ማለት ነው። ግን የኔ ይሄንን የሆነው የወንድሜ ብር ከተሰረቀ በኋላ ነው። ቦርሳው ደግሞ የተሰረቀው አይ ቲንክ ላይ በወሩ ነው በ15 ቀኑ ነው የተደገመው ማለት ነው። ቦርሳ ስታስቢ ወንድ ይመስልሻል? ከሰውነቱ ከፊዚካሉ ከሩጫው ከምን ወንድ ይመስልሻል? ሴት ወንድ ይመስለኛል። እሺ ህጋዊ ነሽ አንቺ? መኖሪያ ፈቃድ አለሽ? አዎ። እሺ አንድ ሰው ከተዘረፈ የመክሰስ መብት እንዳለው ኢማራት ላይ ታውቂያለሽ? ማንም ብዬ ከሳለሁ። ያ እኮ ጥቁር ነው። ይሄ አይደለም። እሱን እኮ ወንድሜን ከቤት ይሄ ያንቺ ስራ አይደለም፣ የፖሊስ ስራ ነው። የፖሊስ ግዴታ ነው። መንግስት ደሞዝ ይከፍላቸዋል። ፖሊሶች መርምረው ማንነቱን የማውጣት ግዴታ አለባቸው። በጩቤ ተወቅተሽስ ቢሆን የሆነ ሰው በጥቁር ተሸፍኖ መጥቶ በጩቤ ወቅቶሽ ቢሄድ ማን ብዬ ከሳለሁ? ጥቁር ለብሷል ይባላል። ግዴታ ነው። መብታችሁን አንቺ መኖሪያ ፈቃድ ያለሽ ለመንግስት በየአመቱ ትከፍያለሽ። መንግስት ግዴታ አለበት ያንቺን ደህንነት የማስጠበቅ። ህጋዊ ሰው እስኮንሽ ድረስ ህጋዊነትሽን መብትሽን ተጠቀሚበት። አይደለም ቦርሳሽን ተቀምጠሽ አንድ ሰው ቢገላምጥሽ የመክሰስ መብታለሽ። አንድ ሰው ቢሰድብሽ የመክሰስ መብታለሽ። አይደለም እጁን ሰንዝሮ ቦርሳሽን ቀምቶ አይደለም። መብታችሁን አስከብሩ እንጂ ህጋዊነታችሁ ለምኑ ነው? መብትሽን ካልተጠቀምሽበት ተጠቀሚበት።